ለዚህ መልስ ሲሰጥ ምን ብሎ ይሰጣል? በቸርች ደረጃ ምናምነው ግን ምንድነው ብሎ መልስ ሲሰጥ እንዲህ ይላል the first of the question we affirm ይላል። የመጀመሪያው ነው እኛ አፊርም የምናደርገው ማለት ምን ማለት ነው? እግዚአብሔር ዮሐንስ ተቋረጥክ። ስልክ ነው መሰለኝ። እሺ ዮሐንስ ያለ ስልክ ገብቶበት ነው እንግዲህ ትንሽ ታገሱት። ወይ ወጣ ጭራሽ። እሺ በቃ እኔና መምህር ባለፈው ያልኩ ነገር መጣ። ዮኒ ትዝ ይላል? ያ ተናጋሪው ሰው አውርቶ ቀና ሲል ብቻውን ቀረ ብዬ ነገርኩ። እናንተ ከዛ ለምን ቆየ ሲለው ሲያመሰግነው ቀጥሎ የምናገረው የነበረው እኔ ስለሆንኩ ነው ያለው። እሱ መጣ። ሁሉም ወጣው፣ እኛ ብቻ ቀረን። መምህር ኤፍሬም አሉ የምናገረው እኔ ስለሆንኩ እስካሁን እየጠበቁ ነው። ደህና ናችሁ ብያለሁ ሁላችሁንም። እግዚአብሔር ይመስገን። ወንድሞች ሁላችሁን ቃለ ሕይወት ያሰማልን። ዲያቆን ያረዶ፣ ወንድም ዮሐድ፣ ዲያቆን መኳንንት በደንብ በሚገባ ትውልዱን ወደ ገደል የሚልኩበት እንደ ፓርላማ እየተሰበሰቡ በግል አቋምና ተቋም የተመሰረተ ሃይማኖት ውስጡን ለማታውቁ እንዲሁ በደፈነው ለምትከተሉ በፕሮቴስታንት ዓለም ለምትኖሩ በክርስትናው ውስጥ በኦርቶዶክሳዊቷ ቤተክርስቲያን እየኖራችሁም ደግሞ ወደዚያ ለመሄድ ዋይዜማ ላይ ያላችሁ ሰዎች ካላችሁ እዚያ ስትገቡ የሚገጥማችሁን ሐሳብ ነው ቤተክርስቲያኗ ችናት እያሉ የሚነግሯችሁ። ያ ላይ ወርቅ የተቀባ ውስጡ ግን የቤተክርስቲያን ስርዓትና ሕግ ከመጣሱን ባሻገር እግዚአብሔርን የሚከስ አስተምህሮ እንዳለበት በሚገባ አሳይተዋል ማለት ነው። እና ሁላችን የህይወት ቃል ያሰማል። ዮኒም ምክንያት ስለሆነን እግዚአብሔር ያክብርልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ማህታ አብያተ ክርስቲያናት የሚባሉት ምን ያምናሉ ወይስ ምን ታምናላችሁ ለሚለው ጥያቄ እኔ እሱ ላይ ማብራሪያ ልስጥ። በመጀመሪያ እንኳንስ ፈጣሪ በፍጡር ስጋ መጥቶ ከኛ ጋር የሰውነትን ባህሪ አድርጎ የተገለጸውን ለግል ነው ወይም ለተመረጡ ሰዎች ብቻ ነው ብሎ ማስተማር ይቅርና የተፈጠረችው ፀሐይ በራሷ ለሆኑ ሰዎች ብቻ የምትወጣ አይደለችም። ፍጡር ናት። የምታበረው ግን ለዓለም ነው። አይነ ስውር ስላላያት ፀሐይ አትወጣም ብሎ መናገር ግን አይችልም። ደካማም ፀሐይን ወጥቶ ስላልሞቃት ፀሐይ የለም ብሎ መናገርም አይችልም። ፀሐይ ለዓለም ሁሉ ታበራለች። ፀሐይዋን ስላልተጠቀማት የሆነ አካል ፀሐይ የለችም ብሎ መናገር ወንጀል እንደሆነ ሁሉ በክርስቶስ አምላክነት አምኖ ያፈሰሰውን ደም የቆረሰውን ስጋ በእምነት ባለመቀበል ራሱን አርቆ በኋላ ግን ክርስቶስን ለምን አልተቀበልከውም ሲባል ለስንፍናው ክርስቶስ ለተመረጡት ብቻ የተሰጠ ነው ብሎ መጥቀስ በ18ኛው መቶ ክፍለ ዘመን የነበሩ አንድ ባለቅኔ ሲናገሩ ሰብለ እከዩ ሃይማኖት ያለብሳ ብለዋል። ሰው ለክፋቱ ጥቅስ ይጠቅሳል፣ ለስንፍናው ለራሱ የሚስማመውን ጥቅስ ነው የሚጠቅሰው። ይህ ሁሉ መጋጋጥና ድካም በተመለከቱት ልክ በአጭር ለመግለጽ ይህንን ሁሉ ክታብ የጻፉት ወገኖቻችን ለስንፍናቸው ነው። ማለት የምን ማለት ነው? ኃጢአት እየሰሩ ለምን ጽድቅ አልሰራህም ሲባሉ ክርስቶስ ስላልመረጠኝ ነው እያሉ ኃጢአትን መስራት በክርስቶስ መመረጥ እንደሆነ አድርገው ግልባጭ ተርጓሚው እሱን ስለሚሰጥ የሚናገሩ ግለሰቦች ናቸው። በእኛ ቤተክርስቲያን አስተምህሮ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ 120 ቤተሰቦችን መርጧል። 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 12ቱ ሐዋርያት የምንላቸው እኒህ በድምር 120 ቤተሰቦቹ ይባላሉ። የቃሉን ትምህርት የእጁን ታምራት እያዩ እግር በእግር አብረውት የኖሩ ናቸው። እኒህን ላስተምህሮ በሚያሰናብትበት ጊዜ በተለየም ሐዋርያትን ሲያሰናብት የማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 19 እና 20 ስታነቡት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት፣ ከዚህ በኋላ እስከ ዓለም ዳርቻ ሂዱ፣
ለፍጥረታት ሁሉ ልብ ብላችሁ አዳምጡኝ። የፈለኩት ዋና ፖይንት ጉዳይ ይሄ ነው። ለተመረጡት አይደለም። ለምንድን ነው ለተመረጡት ወንጌልን አድርሱ ያላለ? ለምንድን ነው ለፍጥረታት ሁሉ ወንጌልን ሂድና አድርሱ ብሎ የላካቸው? ክርስቶስ የመረጠው አገር ወይ አካል ካለ ለመረጣቸው ሀገራትና ሰዎች ብቻ ሐዋርያትን አይልካቸውም? ኢትዮጵያውያን ከሆኑ ወይም አውሮፓ፣ አውስትራሊያ የሆነ ሰፈር ከሆነ ወደዚያ ሰፈር ሂዱ ብሎ ወደ መረጣቸው ሰዎች ብቻ ይልካቸው ነበረ። ዳሩ ግን መድኃኔ ዓለም ክርስቶስ ሂዱና ወንጌልን ለዓለም ሁሉ አስተምህሩ ብሎ ነው የተናገረው። ዓለምን እንዲሁ ወዶታል ተብሎ ነው በሌላ በዮሐንስ ወንጌልም እግዚአብሔር ዓለሙን እንዲሁ ወዶታል። ለምን ቢሉ አንድያ ልጁን እስከ መስጠት ተብሎ ነው የተጻፈው። አንድያ ልጁን እስከ መስጠት ዓለምን ወዶታል። ዓለም የተባለ የተመረጠ አካል ነው። ዓለም ማለት ምላትን የሚገልጽ ነው። ምላት ማለት ደግሞ አጠቃላይ ሰው ለሆነ ሁሉ የተደረገ ነው። በነገራችን ላይ መድኃኔ ዓለም ክርስቶስ ልብ ብላችሁ አዳምጡኝ፣ ሁላችሁም በደንብ አዳምጡኝ። መድኃኔ ዓለም ክርስቶስ በስጋ ተገለጸ፣ በመዋዕለ ስጋዌው መጥቶ ከድንግል ስግው ሆነ እንላለን። ለምን መጣ? ዓላማውን ግን ያውቁታል? የመጣበት ዓላማ ምንድን ነው? ይህንን ዓላማ የሚያውቅ አለ ወይ? ማለት አዳምን ሊያድን አይደለም የመጣው? አውሮፓዊው የአዳም ልጅ አይደለም? ኢትዮጵያዊስ የአዳም ልጅ አይደለም? አዳምን ሊያድል ከመጣ ከአዳም ልጆች ደግሞ ለይቶ የሆነ ሰፈር የሚተው ከሆነ መጻ ለድህነት ዓለም እያሉ የቀደሙ አባቶች የተናገሩት ሁሉ ምንድን ነው የሚሆነው? ለድህነት ዓለም አይደለም ክርስቶስ የመጣው? ክርስቶስን መቀበል አለመቀበል በተቀባዩና በማይቀበለው ሰው በሚቀበለውና በማይቀበለው ሰው መካከል ልዩነት ይኖራል እንጂ ክርስቶስ ለዓለም ሁሉ እንካችሁ ብሎ እኮ ለዓለም ነው የሰጠው። ራሱ ቀራንዮ ላይ የወጣው ለሰፈር ነው? ለሆነ ሀገር ነው? ለሆኑ ሰዎች ብቻ ነው ቀራንዮ ላይ የወጣው? የተገረፈው ግርፋት፣ የቆሰለው መቁሰል፣ ያ የተሰቃየው ስቃይ፣ የተገረፈው 6666 ግርፋት፣ ያ የተንቆረቆረው ላብ ለሆኑ ግለሰቦች ነው? ለተመረጡ ሰዎች ነው? ለሆነ ሰፈር የተደረገ ነው? ይሄ በክርስቶስ ላይ መቀለድ ነው። ነገር ሃይማኖትንም የማጥፋት አብይ ክህደት አባዜ ነው። እኛ ግን እሱን አናስተምርም። ስልክ እየገባበት ይሂድ እግለነ ኃጣውኢነ ኃጢአታችንን በደላችንን ይቅር ይለን ዘንድ ጌታ ዮሐንስ በመልእክቱ ምዕራፍ 2 አንደኛው ዮሐንስ ማለት ነው ቁጥር 2 ላይ ነው ይሄን ቃል ምነግራችሁ። ከዚህ በኋላ ኃጢአትን ተውት እያለ ስለ ኃጢአት እየተናገረ ወረድ ካለ በኋላ ቁጥር 2 ላይ ምን ብሎ ይናገራል? ይሂድ እግለነ ኃጣውኢነ ኃጢአታችንን ይቅር ይለን ዘንድ መጣ። ወአኮ በእንቲአነ የመጣም ስለኛ ብቻ አይደለም አሉ ሐዋርያት። በራሳቸው እንኳን አልተ ስለኛ አይደለም የመጣ። አዲያ ስለማን ነው የመጣ ካላችሁኝ አላ ለኩሉ ዓለም ለዓለም ሁሉ መጣ እንጂ። ይህ መጽሐፍ ቅዱስ ነው። አንደኛ ዮሐንስ ነው ያልኋችሁ፣ ጽፋችሁታል፣ ያዙላችሁ። አንደኛ ዮሐንስ ምዕራፍ 2 ተራ ቁጥር 2 ላይ ሐዋርያት ለኛ ብቻ አይደለም የመጣው እና እንግዲህ ማን ነው ብላችሁ ከጠየቃችሁን አሉ ሐዋርያት ለዓለም ሁሉ ነው የመጣው አሉ። የተመረጡት ከሆኑማ 120 ቤተሰብ ቅድም እንዳልኳችሁ ተመርጦ ነበር እኮ። ለ120ው ቤተሰብ ለኛ ብቻ ነው አላሉም እነርሱ ብለዋል አላሉም። ለድህነት ዓለም ለዓለም ሁሉ መጣ ብለው እነርሱ ተናገሩ። ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ነው የሚለው ሊቃውንት ሁሉ በጠቅላላ በዘመነ ሐዲስ የነበሩ ከአንደኛው መቶ ክፍለ ዘመን ጀምረው እስከ 6ኛው ያሉ በጽሁፍም በቃልም በትውፊትም ለቤዛ ኩሉ ሚል ነው ያለ። ለሰፈር መጧል የሚል ግን አንድ ቦታ የተጻፈ የለም። ለተመረጠ አካል ለገሌና ለገሌ ብቻ መጣ የሚል አንድ ቦታ የለም። ከሆነ የት ነው የተገኘው? የሰውን ሐሳብ አዋጦ እንደ ፓርላማ ምድራዊ አነዋወር መመስረት ይቻል ይሆናል እንጂ በሰው ሐሳብ ሰማያዊ ሀገር ፈጽሞ አይገኝም። በሰዎች ሐሳብ በሰዎች ውይይት እንዲያደርገን ተስማምተን እንዲያደርገን እንስራ ቢባል ይሄ በእውነት ራስንን ማጥፋት ነው። ወደ ቅዱስ ዮሐንስ አፈወርቅ ልሄድ። ቅዱስ ዮሐንስ አፈወርቅ ሐረገ ወይን ተተከለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሶኩሰ ተርፈ በኀበ አይሁድ ይላል በአማርኛ። ሐረገ ወይን ክርስቶስ ተተከለ አለ። አንድም ሐረገ ወይን የተባለ የክርስቶስ መስቀል በቀራንዮ ተተከለ። አሕዛብ ነሱ ጽጌረዳ ያፈራውን ፍሬ አሕዛብ የተባልን እኛ ከእስራኤል ያልተወለድን በዓለም ሁሉ ያለነው በጠቅላላ ያን ጽጌረዳ አበባውን ወሰድን። ከዚያስ ፍሬውን ወሰድን ማለት
ከመስቀሉ የተገኘው ፍሬ ሕይወት ኢየሱስ ክርስቶስን ወሰድን። ወሶኩስ ተርፈ በሀበ አይሁድ ሾሁ ጥርጥሩ ክደቱ ምንፍቅናው ግን በአይሁድ ተዘርቶ ቀረን የተባለው አይደል? ይህም እየተነገረባቸው በክህደታቸው ነው። በሰባ ዘመን በጥጦስ እንደጠፉም ይነገራል። በመጽሐፍት አስተምህሮ በቤተ ክርስቲያን ሕግና ስርዓት በደንብ ልብ ብላችሁ አዳምጡኝ። ቅዱስ ዮሐንስ አፈወርቅ የነገረን ይሄን ነው። አረጋዊን ክርስቶስ ተተከለ አለ። የተተከለውን ክርስቶስ አይቶ በክርስቶስ መኖር የክርስቲያኖች ድርሻ ነው። በክርስቶስ ስላልኖርን ግን በክርስቶስ ያልኖርሁት ክርስቶስ ለኔ ስላልመጣ ነው ብሎ ማማኘት ግን አንተ የማን ዘር ነህ? እንዲህ ብሎ የሚናገረው ሰው ከማን የተወለደ ነው? ለአዳም አይደለም የመጣው? 99 ሀዲጎ ተሳ 99ኙን ነገደ መላእክት ትቶ የጠፋው አዳምን ሊፈልግ መጣ አለ። አዳምን ሊፈልግ መጥቶ የአዳምን ልጅ ከተወ የአዳምን ልጆች ካልፈለገ ስለዚህ ምጽአተ ክርስቶስ ከንቱ ነውን? ከንቱ አይሆንም ምጽአተ ክርስቶስ። የፈጠራት ፀሐይ ለዓለም ሁሉ የምታበራ ከሆነ የፈጠረን ክርስቶስ በትጋ ተገልጾ ለዓለም አላበራም ማለት ክህደት አይደለምን? ስለሆነም የቤተ ክርስቲያኗ አስተምህሮ ሰውን ልክ ዘውድ አለ አይደል? አናት ላይ የሚደፋ ዘውድ መጨረሻ ነው። ጃኬታችን፣ ሸሚዛችን፣ ሱሪያችን፣ ጫማችን፣ ካልሲያችን ሁሉን ካጠለቅን በኋላ መጨረሻ ላይ አክሊል ወይም ኩፍያችን ዘውዳችን እንደምንሰቅለው ሁሉ መድኃኔዓለም ክርስቶስን ፍጥረታትን ከፈጠረ በኋላ የፍጥረታት ሁሉ ዘውድ አድርጎ ሰውን ፈጠረው። ለዚያ የተነገረ ነው። አንደኛው ትርጓሜ ነው። ሁለተኛው አስቀድሞ የመረጣቸውን ማለት ምን ማለት ነው ከተባለ የሚያውቃቸውን ነው። ዕውቀቱን ህልውና ይሄ ምን ማለት መሰላችሁ? አስቀድሞ ይሄ ዕውቀትን ነው። አሁን እነሱ ምን ብለው የተረጎሙት? ውሳኔ አድርገው የእግዚአብሔርን ማወቅ ውሳኔ አድርገው ተረጎሙት። እግዚአብሔር ሁሉን ያውቃል። የሆነ ሰው ትልቅ ሸክም ተሸክሞ እንደሚወድቅ እየተንገዳገደ ሲጓዝ ብናየው አረ ሊወድቅ ነው ብንልኛ ብንናገር ወይም ደግሞ እንደሚወድቅ ብናውቅና ያ ሰውዬ ቢወድቅ የወደቀው ስላወቅነ ነው ያወቅነው ስለሚወድቅ ነው? ያወቅነው ስለሚወድቅ ነው ወይስ የወደቀው ስላወቅን ነው? ለዚህ ጥያቄ መልስ ስትሰጡ ነገር ሁሉ ያልቃል። የሆነ ሰው ትልቅ ሸክም ተሸክሞ ሊወድቅ እየተንገዳገደ አረ ሊወድቅ ነው ብለን እንደሚወድቅ ብናውቅ ከዚያ ቀጥሎ ቢወድቅ ሰውየው የወደቀው እኛ ስላወቅን ነው እኛ ያወቅነው ሰውየው ስለሚወድቅ ነው? ስለሚወድቅ አወቅን እንጂ ስላወቅን አይደለም የወደቀው። የኛ ዕውቀት አይደለም የጣለው። ሰው የሚኮነነው እግዚአብሔር ሰው እንደሚጸድቅ እንደሚኮነን ያውቃል። የእግዚአብሔር ማወቅ አይደለም ግን ገሃነም ያስገባን እግዚአብሔር የኛ ኃጢአት ነው። እግዚአብሔር አስቀድሞ በኃጢአት ግብር እንደምንኖር ስለሚያውቅ ለዚያ የተገለጸ ጽሑፍ ነው። ይህንን በደንብ መያዝ ነው። ለዚህ የተነገረን ቃል አስቀድሞ የተባሉ ደግሞ ልክ ራሱ እግዚአብሔር ዮሐንስ ወንጌላዊ ዮሐንስ መጥምቅን ለጥምቀት ወይም ደግሞ እንዲያጠምቀው እመቤታችን እንድትወልደው ሐዋርያትን እንዲያስተምሩ እንደተመረጡ ሁሉ እንዲሁ አስቀድመው የተመረጡ ማለት እግዚአብሔር ስራ ለመስራት ያዘጋጃቸው ወደ ሌላውን ፍጥረት ሊሰራባቸው አስቀድሞ የሰራቸው ዓለምን ያስተምርባቸው ዘንድ አስቀድሞ ሐዋርያትን አስተማራቸው። ዓለምን እንዲያስተምሩ በመጀመሪያ እነርሱን አዘጋጅቶ ሌላውን ደግሞ በእነርሱ ማዘጋጀት ማለት ነው። ልክ አሳውጪ መቃጥን በብሩ ገዝቶ አሳውን ደግሞ እያወጣ ምን ያደርጋል? ከዚያ ደግሞ አሳ እየሸጠ ብር ይሰበስባል። ትልቅ ብር ለማግኘት ትንሹን ብር መቃጥን እንደሚገዛበት ሁሉ ብዙ ሕዝብ ለማግኘት ትንሾቹን ሐዋርያት አስቀድሞ መረጣቸው። የመረጣቸውን አስተማራቸው። ያስተማራቸውን ሐዋርያቱን እነርሱን ምን አደረገ ጌታ? በዓለም ሁሉ ሂዱ ወስብኩ ወንጌለ ለኩሉ ፍጥረት የሚል ቃል ይዞ ለተመረጡት ነው ይባላል። ለኩሉ ፍጥረት እኮ ነው ያለው። በነገራችን ላይ ኩሉ ፍጥረት አለ። ኩሉ ፍጥረት ይሄ ማለት ምን ማለት ነው? ይሄ በእውነት በወንጌል ላይ ማመጽ ነው። የኛ ቤተክርስቲያን ትምህርት ግን ክርስቶስን የተቀበለ በስሙ ያመነ ጸንቶ የኖረ በተራድኦ መንፈስ ቅዱስ እየረዳው በጸሎት ጸንቶ እስከ መጨረሻው ህቅታ ድረስ የሚኖር እርሱ ሰማያዊ ዋጋ ያገኛል እንላለን እንጂ የተኮነነው አስቀድሞ ስላልተመረጠ ነው፣ ደግሞ የጸደቀው አስቀድሞ ስለተመረጠ ነው የሚል ትምህርት በቤተ ክርስቲያን ፈጽሞ የለም። ወደፊትም ለዘለዓለምም አይኖርም። እግዚአብሔር ይስጥልን። ቃሎትን ያሰማልን። መምህር ኤፍሬም በጣም እናመሰግናለን። እግዚአብሔር ይስጥልን። ዮሐድዬ ኔትወርክ አስቸገረው መሰለኝ። በጣም እናመሰግናለን። ኔታ ክብር ይስጥልን። አንደበቶት ይጣፍጣል እና በቃ ሁሌም ቢያስተምሩን በጣም የምንወድ ነው።
ዮኒ እንግዲህ ፕሮቴስታንቶች መግባት ከፈለጉ እንግዲህ በሁለታችንም በኩል ያለውን ትምህርቶች አስቀምጠናል። ሰዓት እየሄደብን ነው። ጥቂት ደቂቃ ስጣቸውና ለፕሮቴስታንቶቹ አትሊስት ምን አንደርስታንድ እንዳደረጉ፣ ምክንያቱም ዶክመንታቸውን ያሳየ ነው። እኛ ከራሳችን የጨመረው ነገር የለም። ከዛው ነው የሚመልሱት። ኤግዛክትሊ። ከዛው ላይ እንዴት አስማምተው እንደሚመልሱ አንድ ነን የሚሏትን ነገር አንተ የመረጥከውን ፒክ አድርጋቸውና ይግቡ። አንድ ቁጥር ይጻፉና ጻፉና ግቡ። ዌዲንግ ካርድ ያለ ዮኒ ጽሁፍ ሳይሰለች ወይ ሳይሰለችሽ እየጻፍሽ ነበር። ነይ ግቢ። በጽሁፍ ጎበዝ ነሽ። እኔ ግን የስድብ ማዕት ነው ዛሬ ያየሁትና እኔ ጴንጣ አይሰደብም እየተባለ ብዙ ጊዜ እንዲያው ራሳችሁንም ዛሬ አስፎገራችሁ። ፖለቲካውን ሰርተውት ነበር እንደዛ ብለው። አየሁ ጠገብክ ዛሬ ከስራ ጠገቡ። በጣም እኮ የሌለ ነው። ለምን እንደዚህ ዶክመንታችሁን ባነበብን እንዴ! ወይ ጉድ! እሺ ዳኒ ሰላም ብለናል። ዳኒ እሺ፣ ሰላም ጤና ይስጥልን። እግዚአብሔር ይመስገን። ሰላም ላንተ ይሁን። እንኳን በሰላም መጣ። እግዚአብሔር የተመሰገነ ይሁን። ሰላም ይሁን። እንዴት ነህ? በጣም ነው የምወደው። ይሁን በጣም አድናቂ ነኝ። ሰላም ዳኒሻ፣ እንዴት ነህ? አሁን የምትነግራቸው ነው? አሜን። ከየት እንደሆነ እና ከዛ በኋላ እነሱም ጥያቄ ይኖራቸዋል፣ አንተም ይኖርሃል፣ ትመላለሳላችሁ። ከየት እንደሆነ ግን መናገር አለብህ ዳኒሻ። ተባረክ። እሺ በጣም ጥሩ፣ መቀጠል እንችላለን። አዎ ከየት ቤተ እምነት ነው ዳኒ? እኔ ከፕሮቴስታንት ነኝ። አይ ፕሮቴስታንት የሚባል ቤተ እምነትማ የለም። ማለት ፕሮቴስታንት ወንጌል ብርሃን ቤተክርስቲያን። የት ወንጌል ብርሃን ቤተክርስቲያን? ከወንጌል ብርሃን ቤተክርስቲያን። እሺ በጸጋ ጉዳይ አንድ ሰው ለመዳን አሁን በጸጋ ብቻ የሚለውን የመካነ ኢየሱስን የሉተሪያንን እና የሙሉ ወንጌልን አስቀምጠናል። የቱን ነው የምትቀበለው አንተ? ኦኬ የሉተራውያን ኦኬ ማለት እንትን ነው አይደል? አስቀድሞ ለመረጣቸው የሚል አለ። ያው መመረጥ ነው ወይስ ፍቃድ ነው የሚል ነው? አልተከታተልከንም? እንዴታችሁ በጣም ደጋግመህ ጽፈህ ኮመንት ነበረ። አዎ እየጻፍኩ ነበር። አልተከታተልከንም? የእምነት መግለጫቸውን ስናሳይ የሁለቱንም እየተከታተልኳችሁ ነበር። አይ ቲንክ እስኪ ማለት እኔ አሁን ማምነው እኔ በትክክል ማለት እኔ ብቻ ሳልሆን እኔ በአባልነት የማመልክባት ቤተክርስቲያን የምታምነው መዳን ለተመረጡ ብቻ አይደለም። ማለት ዋናው እግዚአብሔር አምላክ ሁሉንም እንትን ብሏል፣ መርጧል። ኢየሱስ ክርስቶስ የመጣው ለዓለም ሁሉ ነው። ስለዚህ የመካነ ኢየሱስን ትምህርት አትቀበለውም ማለት ነው? አዎ አልቀበለውም። አዎ በጸጋ ብቻ በሚለው ትምህርት አንድ አይደላችሁም ማለት ነው። አሁን ጸጋ ብቻ እምነት ብቻ የሚለው ትምህርት ከላይ ስሙ ነው እንጂ ሲብራራ ልዩነት አላችሁ ማለት ነው። አየው እኔ አሁን ይኸውልህ ካልቪኒዝም እና እንትኒዝም ይባላል አይደለ? ምንይዝም እኔ ካልቪኒዝምንም አልደግፍም፣ አርሚኒዝምንም አልደግፍም። የምደግፈው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ያለኝን ነው የምሆነው። ለምሳሌ መጽሐፍ ቅዱስ ብቻ ትላለህ ዳኒ? አምስቱን ብቻዎች ትከተላለህ፣ ትቀበለዋለህ ማለት ይሄንን የምቀበለው ሉተር ስላለው አይደለም። መጽሐፍ ቅዱስ ብቻ የሚለውን አምስቱን ሶላዎች ትቀበላቸዋለህ? ብቻ የሚለውን ትምህርት ዳኒ? አዎ እቀበላቸዋለሁ። ኦኬ በመጽሐፍ ቅዱስ እስቲ እምነት ብቻ ጸጋ ብቻ የሚል አሳየኝ ቃል። ማለት ጸጋው በእምነት አድኗቸዋል የሚል ቃል አለ። እኔ ጠየቁ ጸጋ ብቻ የሚል ነው። ጸጋው ምንድነው? ጸጋው በእምነት ብቻ አድኗቸዋል የሚል አለ ወይ ቃል? ስልክ ወይ እዚህ ጋር እንግባባ፣ መምህርዬ እንግባባ። መጽሐፍ ቅዱስ አንዱን ጥሎ አንዱን አያንጠለጥልም። አንዱን ጥሎ አንዱን አንጠልጥሎ አይደለም እና ባላንስ ያደርጋል። ለምሳሌ እምነት ሲጠቀስ እምነት በተነሳበት ጸጋም ይነሳል፣ ጸጋ በተነሳበት እምነትም ይነሳል። ስለዚህ ብቻ የሚባል ትምህርት የለማ ማለት ነው። ማለት ያው ብቻ የሚለው ቃል መጽሐፍ ቅዱስ ላይ የለም። በእርግጥ ግን ይደጋገፋል። ጸጋ፣ እምነት፣ መጽሐፍ ቅዱስ አንድ ቦታ ላይ አለ። ላሳየህ።
ብቻ የሚል አንድ ቦታ አለ። አንብበው ታውቃለህ? ኦኬ፣ ምናልባት ሮሜ ላይ ነው። አይ ሮሜ አይደለም፣ ሮሜ ላይ አይደለም ያለው። ዶሮ ግን ደስ ትላለች፣ ደስ ይላል። ሴት ናት ወንድ ናት ዶሮ የምትጮው? አይ አይ እሱን ተው ማለት ግቢ ውስጥ አለ የተከራዩ ሰዎች አሉ። በዓልም ማለት ለበዓል የተገዛ ዶሮ ነው። ናይ እንዴ ከመቼ ነው በዓሉ? ገና አይደል? ፋሲካ ሰለማችሁ እንዴ? ቀጥል። የሚገርም ፋሲካ ገና አይደል እንዴ? ሂድ ነው እንዴ? አይ ፋሲካውን ዶሮ ወደ ሀሳብ ግባ፣ ወደ ሀሳብ እየጠበቀ ግባ። ነው። አንተ እንደ ጴጥሮስ ያው ስብከት ነው ይሄ በእውነት እና ወደ ቤቱ ተመለስ። የጴጥሮስ እስቲ ዶሮ ነው ያብብልህ መሰለኝ ሂዶ። ያሬዶ። እሺ ያዕቆብ መልእክት ምዕራፍ 2 ላይ ነው ያለው። ላሳይክ ነው። ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እዚህ ጋር አሁን በእምነት ብቻ የሚል ቃል መጽሐፍ ቅዱስ ብትፈልግ እዚህ ጋር ብቻ ነው የምታየው። ከዘፍጥረት እስከ ራእይ ብታነብ ብቻ በእምነት ብቻ የሚለውን እንዲሁም ፈርሶ በእምነት ብቻ ሳይሆን ብሎ በስራ እንዲጸድቅ ታያላችሁ ይላል። ምክንያቱም ብቻ እዚህ ጋር አሁን ለምሳሌ ዳኒ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ ሳይሆን ማለት ነው። በጣም ጥሩ ሀሳብ። እሺ ማለት እኔ ስለ ዝም ብዬ አይደለም መጽሐፍ ቅዱስን ማብራራው ማለት ነው። አንደኛ አውድ የሚባል ነገር አለ። አውድ ጥቅስ ሲጠቀስ ከአውዱ ጋር ነው የሚጠቀሰው የሚብራራው አይደል? የሆነ ቁጥር ነጥለ ብቻ አይደለም የምታወራውና ከላይ ምን ይላል አውዱ? የያዕቆብ መልእክት ስለምንድን ነው የሚያወራው? የኔ አባት ይህን ጥቅስ እኮ ከይቅርታ ይህን ጥቅስ እኮ አንተ አታውቀውም። ይህን ይዞ የመጣው እኮ መዝሙረ ያሬድ ነው። አውዱን እንዴት ልታውቀው ትችላለህ? ጥቅሱን ሳታውቀው እንዴ? በደንብ አንብቤዋለሁ የያዕቆብ መልእክት ይሁን። አጭር ያሰዳኝ ችግር የለውም። ምን ታረግ መሰለህ? አውዱን ይዘህ ጠብቀህ ፍታው። አውዱን ጠብቀህ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አውዱን ጠብቀህ በእምነት ብቻ ሳይሆን ማለት ምን ማለት ነው ያልኩህ? ኦኬ፣ በእምነት ብቻ ማለት ምን ማለት ነው? ስራ ያጸድቃል ማለት ሳይሆን እምነት በስራ መገለጽ አለበት ነው። በስራ እንዲጸድቅ ነው የሚለው እዚህ ጋር ከላይ እንደዚህ ይላል ሲናገር ጥቅሱ ማለት ነው። ይኸውልህ ዳንኤ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ይላል እኮ። በስራ እንዲጸድቅ የሚለው ጥቅስ ማለት ማን ነው? እምነትን መሰረት አድርጎ ነው። እምነት ብቻ ሳይሆን ነው የሚለው። ይኸውልህ እምነት ብቻ ሳይሆን ብሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው የሚለው እኮ። ማለት ይህንን ቃል አሁን ብታብራራው ብዙ መዝገበ ቃላትና የመጽሐፍ ቅዱስ ማብራሪያዎች የሚያብራሩት እምነት በስራ መገለጽ አለበት ነው። እምነት ብቻውን አያጸድቅም። ጎበዝ። እምነት ብቻውን አያጸድቅም። እምነት ብቻውን አያጸድቅም። ቆይ ልጨርስ መምሬ። እምነት ብቻውን አያጸድቅም ምን ማለት ነው? ሰው በእምነቱ አምኖ ጌታ ኢየሱስ ክርስቶስን በእምነቱ አምኖ እንደሞተለት እንደተነሳለት በክርስቶስ አምኖ በኢየሱስ ክርስቶስ በአዳኝነቱ በምልጃው አምኖ ሰው ይጸድቃል። ይሄ እምነት ደግሞ በስራ መገለጽ አለበት ነው። ብቻ አይልማ። ምንድነው መሰለ የሚለው ሰው በእምነት ብቻ ሳይሆን ነው የሚለው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው የሚለው እኮ። በእምነት ብቻ የሚለው ቃል ስራ ያጸድቃል ማለት አይደለም። ለምሳሌ እዚህ ጋር በምንድነው ይጸድቅ? ቆይ ቃሉን ያቸው ቆይ ቃሉን ላንብብልህ። ይኸውልህ እንዲያውም ይላል መሰለህ ከስራ የተለየ እምነት የሞተ ነው ይላል። ይኸው እዚህ ጋር አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመስዋዕት ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደረገ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። የሞተ እምነት ማለት ነው የማያድን እምነት ማለት ነው አይደል? በትክክል የሞተ እምነት ማለት የማያድን በቃ አይጠቅምም፣ ምንም አይጠቅምም። ምንም እምነትን እንዲሞት ያደረገው ምንድነው? በዚህ ቃል መሰረት
ከስራ የተለየ ስለሆነ ማለት በጣም ጥሩ ለው ቃል ሲብራራ ምን ይመስልሃል? እኔማ ያው ራሱን እኮ እየነገርኩ ነው። ፍሬ ነው። ያው ከስራ የተለየ እምነት የሞተ ነው። ምንድነው? ፍሬ ነው። ይሄ ስራ የሚለው ቃል ማለት እምነት ብቻውን አያጸድቅም። እምነት በምን መሆን አለበት? በስራ። ስራ ማለት ምንድነው? ፍሬ ነው። ፍሬ ምንድነው? ለምሳሌ በጣም በቃ ይሄ ፍቅር ሊሆን ይችላል። ከመሆን ይኸው ፍቅር ሊሆን ይችላል። በጎነት፣ ቸርነት ሊሆን ይችላል። ለሰዎች መልካምን ማድረግ ሊሆን ይችላል። አየህ። ስለዚህ እምነት ብቻ የሚለው ትምህርት ፈረሰ ማለት ነው። መፍረስ ሳይሆን ባላንስ መሆን አለበት። በእርግጥ እምነት ብቻውን አያጸድቅም። ሰው በእምነት ጸድቆ የጽድቅን ፍሬ ካላሳየ እምነት ብቻ አያጸድቅም እኮ አልከኝ። አሁን እኮ እምነት ብቻ አያጸድቅማ። ለምን መሰለ? እምነት አጸደቀኝ ካለ በፍሬ መታየት አለበት። የጽድቅ ፍሬ ማፍራት አለበት። አየህ፣ በእምነት የጸደቀ ሰው የጽድቅን ፍሬ ማፍራት አለበት። ስለዚህ እምነት ብቻ አያጸድቅም ማለት ነው። ስራ የሌለው እምነት። ምክንያቱም እምነትን ሙሉ የሚያረጋት ስማኝ ቋንዴ፣ እምነትን ሙሉ የሚያረጋት ህያው የሚያረጋት ምኗ ነው? ስራ ነው፣ ፍሬ ማፍራት። በጣም ጥሩ። እምነት ፍሬ ከሌላት፣ ስራ ከሌላት ህያው ናት ወይስ የሞተች ናት? የሞተች ናት። የሞተ እምነት ያድናል ወይስ አያድንህም? በጭራሽ። እንዴት ያድናል የሞተ እምነት? በቃ ስልክን ስጠኝና እኔ እናንተ ኢቻዘር ፎሬቨር ብራዘር እንሆናለን። በጣም ጥሩ። በቃ አሁን አየህ ተስማማኝ እናንተ። ስለዚህ ሰው በእምነት ብቻ አይድንም። ምክንያቱም እምነቱ ህያው የምትሆነው በፍሬ ስትገለጥ ነው አይደል? ከፍሬ አልባ የሆነች እምነት ብቻዋን የቆመች ብቻ ናት አይደለ? እምነት ብቻ ናት። ምክንያቱም እምነት ብቻ ይኸውልህ ቃሉ እንደዚህ ይላል ከላይ ማለት ነው። እምነት አለኝ የሚል ስራ ግን የሌለው እምነቱ ምን ይጠቅመዋል? ምን ያደርግለታል? ምክንያቱም ከእምነት የተለየ ከስራ የሞተ ነው ይላል። እና በትክክል አንድ ሰው በክርስቶስ ኢየሱስ አምኖ እምነቱ ካጸደቀው ይሄ እምነት አያሳምፀውም፣ አመፀኛ አያደርገውም፣ ክፉ አያደርገውም፣ ጨካኝ አያደርገውም። ምን ማለት ነው? ቆይ አንዴ ዳንዬ፣ ቆይ አንዴ። ለምሳሌ አንተ አምነ ፍሬ የማታፈራው ለምንድን ነው? አመፀኛ ስለሆንክ ነው? ኖ አልዳንኩም ማለት ነው። አየህ እምነቴ አላጸደቀኝም ማለት ነው። ኧረ ተው። እኔ አመፀኛ ከሆንኩ ዝሙትን የምሰራ ከሆነ አመፀኛ ከሆንኩ ርኩሰትን ምናምን አልዳንኩም ማለት ነው። ላሳይህ። እነዚህን 10ሩን ቆናጆች ታውቃቸዋለህ? አዎ በትክክል። በጣም ፐርፌክት። 10ቱ ቆነጃጅቶች የት ነበር የነበሩት? ኦሬዲ አዳራሽ ውስጥ ነበሩ አይደል? በምሳሌ እንትን በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች ይላል አይደለ? ለሌሎችም ጥቅሱን ንገራቸው። እሺ ማቴዎስ ወንጌል ምዕራፍ 25 ነው ማነበር። ማቴዎስ 25 ላይ ቤተሰብ። እሺ እነዚህ 10ቱ ቆነጃጅት አንድ ቦታ ነበሩ አይደል? የተለያየ ቦታ አይደለም የነበሩት፣ አንድ ቦታ ነበር የነበሩት አይደል? ዳኒ አዎ አንድ ላይ ነበሩ፣ ግን በሁለት አንድ ቦታ ነበሩ አይደል? አዎ በሁለት ተከፍለዋል። ገና ነኝ፣ ቆይ መከፈሉ ጋር ገና ነኝ። ግን አንድ ቦታ ነበሩ አይደል? ጥሩ። የተለያየ ቦታ አልነበሩም፣ አንድ ቦታ ነበሩ። ያ ቦታ ደግሞ ሙሽራው የሚገባበት ቦታ ነው አይደል? ተው ዳኒ ቶሎ ቶሎ መልስልኝ። በትክክል አዎ፣ ቀጥ እየሰማው እኮ ነው። በጣም ጥሩ እየሰማው ነው። ቀጥ ከነርሱም 5ቱ ሰነፎች 5ቱን ባውሸበልና ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ይላል። መብራት የተባለው ምንድነው? ዘይት የተባለው ምንድነው? በእርግጥ መብራት የተባለው ቃል መንፈስ ቅዱስ ይመስለኛል። ማለት ምት ነው እንዴ? ዘይቱን ምን ልታረገው ነው? ማሰለ መንፈስ ቅዱስን የተሞሉና ያልተሞሉ። ምክንያቱም መብራት እኮ ሁለቱም መብራት አላቸው እኮ ዳኒ እኮ ማለት በደንብ አልያዙማ። ዘይት የያዙና ያልያዙ አሉ። ትርፍ የያዙና ትርፍ ያልያዙ አሉ። ከዛ በፊት ሁለቱም መብራት አላቸው። ሁለቱም መብራት ነበራቸው፣ ግን በቂ ዘይት አልያዙም። አንዱ ስለዚህ አልጠየቁም። ገና መብራቱ ጋር ነኝ።
የመብራቱ ምሳሌ ምንድነው? ሁለቱም ጋር የነበረው መብራት ምሳሌ ምንድነው? በትክክል እሺ፣ አሪፍ። የመብራቱ ምሳሌ በቃ እኔ እንዳልኩ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ነበራቸው ሁለቱም? ሁለቱ አልነበራቸውም ማለት መብራት ነበራቸው አይደል? ኦሬዲ በቂ ዘይት ያኔ ግን ካላወቀው ችግር የለውም። ካላወቀው ወይም አጥንተኸው አንበቦት መጣ ይሻላል። እዚሁ እኮ እየገመትክ የተለያየ ነገር እያልክ ነው። ሁለቱም መብራት ነበራቸው አልኩ። መብራቱ የመንፈስ ቅዱስ ምሳሌ ነው ካልከኝ ሁለቱም መንፈስ ቅዱስ ነበራቸው ብለህ ተረጎምከው ማለት ነው። ስለ አይ አንደኛው አላቸው አንደኛው የላቸውም ትለኛለህ። ሁለቱም ግን መብራት ነበራቸው ነው የሚለው። አዎ ነበራቸው ነው የሚለው። ስለዚህ መብራት ምንድነው? ይሄ ምሳሌ ነው። ኦኬ መብራት ማለት ያው በብዙ እንትን ሊተረጎም ይችላል። አንድ በእግዚአብሔር ቃል ውስጥ አንድ ትርጉም ንገረኝ። እሺ ማብራት ማለት ያው የእግዚአብሔርን ቃል ሊወክል ይችላል፣ ኦር መንፈስ ቅዱስን ሊወክል ይችላል። እሺ አንዱን ያዝና ንገረኝ፣ ችግር የለውም። ኦኬ እሺ የእግዚአብሔር ቃል በሚለው እንያዘው። የእግዚአብሔር ቃል ነበራቸው ሁለቱም ነው። በዛ ነው የምትረዳው መብራት የሚለው? አዎ መንፈስ ቅዱስን ሊያመለክት ይችላል፣ ሆሊ ስፒሪትን ኦር ደግሞ እግዚአብሔርን ቃል። እሺ ችግር የለውም። መንፈስ ቅዱስ የሚለው ላይ ያዘለ። ሁለቱም መንፈስ ቅዱስ ነበራቸው አይደለ? በአንተ ትርጉም? አዎ ነበራቸው። ኦኬ ዘይትስ ምንድን ነው? የእግዚአብሔር ቃል ነው። ሁለቱም የእግዚአብሔር ቃል ነበራቸው። መንፈስ ቅዱስም የእግዚአብሔር ቃል ነበራቸው። እሺ ሰነፎቹ ዘይት አለቀባቸው ማለት ነው። ማለት ሬዲ በቃ የመዘጋጀት እንትን ነው፣ ችግር ነው። አምስቶቹ ተዘጋጅተው ነበር ለመቀበል። ልብ ነው የሚያመለክተው። በነገራችን ላይ ዘይቱ ልቦና አሁን ያለ መዘጋጀት ችግር ነው። ዘይቱ ልቦና ወይዳ የተጨነቀ ወንድም አለም ቶ በቃ ምን ታረግ መሰለ አንብበውና ና በቃ አይ ቲንክ እዚሁ ነው እንደ አዲስ እያየው ያለው ዳንሻ አንብበውና ና። አዎ ስለዚህ ለምን ወጡ? ቅድም እኮ የገባ በጣም ብለኸኝ ነበረ። ምን መሰለ አሁን ይኸውልህ አማኝ ሆኖ በኢየሱስ ክርስቶስ አምኖ መንፈስ ቅዱስን አለመቀበል አይቻልም። ግን ደግሞ ይኸው ደረጃ አለው፣ ልዩነት አለው። ታውቃለህ? ይኸው በደንብ በመንፈስ ቅዱስ በደንብ የተሞላለ በደንብ ያልተሞላለ የእግዚአብሔርን ቃል የሚያውቅ አለ። ይኸው በደረጃ ማለት ነው። በደንብ የሚያውቅ አለ፣ በደንብ የማያውቅ አለ። እነኚህ ሰዎች አሁን ላውራ ይቅርበት አወረድኩት። አባቴ ዝም ብለህ እንደፈለክ መተርጎም። ለዚህ ነው ክርስትናውን የሚያበላሽብኝ። ያበት ተምረህ ጠይቀህ ብትመጣ ጥሩ ነው። ለአንተም ሌሎቹ እንዳታረጋቸው አታሰድብ እምነታቸው። ለዛ ብዬ ነው ያወረድኩ ብሮዬ። በግምት አይ ጥሩ አደረክ። እኔ ዝም ብሎ ማስወረዱ ስንት ስለከበደኝ ነው። ስለማይሆን ነው። ይቅርታ ቤተሰብ እንትኑ እምነትህ እንዳይሰደብ ብዬ ነው። ምንም የምታውቀው ነገር የለም። አይ ደግሞ እኮ እያወሩት ያለ አማናዊ ሃይማኖት ቃሎት ያሰማልን። ያሬዶ ዲያቆናችን በጣም ግሩም። በተለይ ማቴዎስ ወንጌል ምዕራፍ 25 በዘመናት ሁሉ መናፍቃን ሲረቱበት የኖሩት ቃል ነው። በዚሁ እንዳይታለፍ በእኛ ቤተክርስቲያን ማቴዎስ ወንጌል ምዕራፍ 25 ስናነብ እንዲህ የሚል ቃል ነው የምናገኘውና አሚሃ ትመስል መንግስተ ሰማያት አስሮን ደናግለ ለነሳ ማቴዎን ወፃ ለቀበላ መራዊ። መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግልን ትመስላለች። እማንቱ ወሐምስ ጠባባት፣ ከነሱ መካከል 5ቱ ጥበበኞች ናቸው። ወሐምስ ሙስቴቶን አብዳት፣ 5ቱ ግን ደግሞ ሰነፎች ናቸው። ወጠባባት ነሳ ቅባ ምስል ይሆን በገመዩን እስተማት ይሆን። ጥበበኞች መብራትም ዘይትም ይዘዋል። ከዚያ እንዲህ ካለ በኋላ ምንድነው ወደዚያ የሚለው? ወአብዳት ነሳ ቅባ ምስል ይሆን በገመዩን እስተማት ይሆን። ሰነፎች ግን መብራት ይዘዋል፣ ዘይት ግን አልያዙም። ወጎንዲዮ መራዊ፣ ሙሽራው በዘገየ ጊዜ ኩሉ አንስተው ነው ማወደቀሳ፣ ሁሉም ተኙ ይላል። ናውፃ ውስጥ ተቀበለው ለመራዊ። አሁን ከዚህ በኋላ ሙሽራው ሲመጣ ውጡ ተባለ። ወዋ ኮነ ይላል፣ ጩኸት ሆነ። ሙሽራውን ተቀበሉ ሚል ድምጽ መጣ ማለት ነው። እና ሙሽራውን ሊቀበሉ ሲወጡ እኛኞች መብራትም ዘይትም የያዙት አብርተው ወጡ ነው። መብራትም ዘይትም ያልያዙት እኛኞች ደግሞ መብራት ያላቸው ማለት ዘይት ግን የሌላቸው አብረው መውጣቱን ወጡ። በኋላ ግን ኑ ወደኛ እያሉ ጥሪ ጠሩ።
ስጡን እያሉ ሀባን ቅባትን ከቅባታችሁ ቅባት ስጡን እያሉ ለመኗቸው። እነዚያም እያክለክን ወለክል እናንተም ለኛም የሚበቃ የለንም ሆራ ወተሳየጥ ሀብል ይሰይጡ ይሳየጡ ወደሚሸጡት ወደሚለውጡት ሂዱ ግዙ ብለው አስመለሷቸው ይላል ቃሉ ማለት ነው። ከዚያ ይቀጥልና ሲዞሩ ቆይተው መጣው ያሙሽራውን ክፈተን እያሉ ቤት ቆፈቆፉ። እያምረክን ይክልክሙ ሀተ ሰዓተ ተጊሃ ምስሌ ከኔ ጋር አንድ ሰዓት እንኳን መትጋት ስላልተቻላችሁ ከኔ ወግዱ አለ አስመለሳቸው ነው የሚለው ቃሉ ማለት ነው። ከዚያ በኋላ እንዲህ ብሎ ሲናገር መጨረሻ አንድ ቃል አለ ስለ ተራ ወሬ አለማውራቱን። አንደኛ ክርስቶስ ተራ ነገር አይናገርም፣ ሁለት አማናዊ ሃይማኖት መሆኑን እዚህ ቀጥሎ አንድ ነገር ይናገራል። ተግሁከ እስመ ይተአምሩ ዕለታ ወሰዓታ ይላል። ሙሽራው የሚመጣበትን ሰዓት አታውቁምና ተግታችሁ ጠብቁ ብሎ ቃሉ ይናገራል። ይሄ ምስጢር ምን ማለት ነው? አሁን ኑሬን የምላችሁ ምን ለማለት የተጻፈ ነው? በእኛ ቤተክርስቲያን መጨረሻ ጊዜ ካለኝ እኔ ራሴ ተረጉማለሁ፣ ከሌለው ደግሞ ጊዜ ከሌለኝ እኔ ከወጣው ራሱ ያሬዶ ይተረጉምላችኋል። በፕሮቴስታንት ዓለም ግን አሁን አንድ ወንድማችን መጥቷል። ላቆየውና ትርጓሜውን ምን ማለት እንደሆነ ያሬዶ ጋር ቀጥሉ። አመሰግናለሁ። እሺ መምህር ብሩክም ስለመጡ እሳቸውን ሰላም በልና ማለዳ እንቀበል። ሰላም መምህር ብሩክ እንኳን በሰላም መጡ። እንኳን ሰላም ቆያችሁኝ። ሰላም ለእናንተ ይሁን። መምህር ኤፍሬም፣ ዲያቆን መዝሙረ፣ ዮኒ ወንድማችን፣ ሁላችሁም ታች እየሰማችሁ ያላችሁ ሰላም ብያለሁ። ቀጥሉ። ሰላም ብለናል። እንኳን ደህና መጡ። እንኳን በሰላም መጡ። ማልደን ሰላም ብለናል ወንድማችን። ሰላም ዮኒ፣ ሁላችሁም እዚህ ያላችሁ እንደ ሰዓት አቆጣጠራችሁ በቃ ከልቤ ነው ሰላም ናችሁ። እሺ ከየት ቤተ እምነት ነህ? ማን ነው ትክክለኛ ስምህ? ማልደን ነው ትክክለኛ ስሜ። የተጠመኩት ጦር ኃይሎች ሙሉ ወንጌል ነው። ስለዚህ የሙሉ ወንጌል አባል ነህ? አክቹዋሊ ሙሉ ወንጌል አካባቢ አይደለም ያለሁት፣ ግን የዛ እምነት ተከታይ ነኝ። ስለ እምነትና ስለ ስራ ግን ትንሽ ነገር ብናገር ደስ ይለኛል። እሺ ከዛ በፊት ዲስከስ ያደረግነውን ፕሬዘንት ያደረግናቸውን የሙሉ ወንጌልን የእምነት መግለጫ የመካኒውስን የመግለጫ ተከታትላል? ያ እኮ አሁን እኔ ካላቋረጥከኝ ስለ እምነትና ስራ ያለውን ትክክለኛ እይታ ብነግር ደስ ይለኛል። ገና ነኝ። ቆይ እሱ ጋር እመጣለሁ። እኔ ቅድም ወንድማችን ወደዚህ ስለወሰደኝ ነው እንጂ መጀመሪያ የነበረው ዲስከሽናችን ፕሬዘንት ያደረግነው የሙሉ ወንጌል እና የመካነ ኢየሱስ ወይም የሉተሪያን ቡክ ኦፍ ኮንኮርድ የሚባለው መጽሐፍ ስምምነት የሚለውን የእምነት መግለጫ ላይ ጸጋ የሚለውን ያብራሩበት የተለያየ መንገድ አለ፣ የተለያየ እምነት አለ። የትኛው ነው የምትቀበለው አንተ? እኔ ሰው በእምነት ብቻ ይጸድቃል ብዬ ነው የማምነው። ጸጋ ብቻ የሚለውን ሲያብራሩ በደንብ አዳምጠኝ። ሉተሪያን ወይም መካነ ኢየሱሶች ምን ብለው ነው የሚያምኑት? ያ ሰው ያለ ነፃ ፈቃዱ ሪጀነሬት ሆኖ በጸጋው በኋላ ነው የሚያምነው፣ በኋላ ነው የሚድነው ብለው ነው የሚያስተምሩት። ያንን ሲያደርግ ግን ነፃ ፈቃድ የለውም። ኦኬ ኦልሬዲ በቃ በሞት ውስጥ ነው ያለው። ስለዚህ በሞት ውስጥ ስለሆነ የሞተ ደግሞ ምንም ነፃ ፈቃድ ስለሌለው ለእሺ ብሎ በፍሪ ዊሊንጉ አይደለም የሚድነው። ለመዳንም ለመቀበልም ቃሉን ምን ለማለትም ነፃ ፈቃድ የለውም ብለው ነው የሚያምኑት መካነ ኢየሱሶች ጸጋ ብቻ የሚሆን ሲያብራሩ። ይሄን ትምህርት ትቀበለዋለህ? ያ አሁን የሚድኑ ሰዎች ኦልሬዲ ተለይተዋል ወይስ አልተለዩ የሚለው ጥያቄ ትንሽ ልታሰፋብኝ ነው፣ ግን እንድታዳምጠኝ የፈለኩበት ፖይንት ያ ነው። አሁን አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል መሰለ? እምነቱ መሰረት እንደሆነ ክራይስት መሰረት እንደሆነ ይነግረንና አንዳንዱ ይላል በወርቅ ይሰራዋል ይላል፣ አንዳንዱ በአገዳ ይሰራዋል ይላል። እና ያንን በወርቅ አንተ ያለህን እምነት በስራ ሲገለጥ ወርቅ ከሆነ አክሊል ይጠብቃል፣ ብር ከሆነ ነሐስ ከሆነ እንደዛው፣ አገዳ ከሆነ ግን እሳቱ ያቃጥለዋል፣ ግን መሰረቱን አይነካም። እሱ ራሱ በእሳት እንደሚድን ነው ይላል። ሶ አሁን ሪያሊቲ ላይ ምን አለ መሰለ፣ ሰው ክርስቲያን ሲሆን አማኝ ሲሆን ዮኒ ልክ ነኝ? ጥያቄው ገብተዋል ማልደን? አይ ከእሱ ጋር ነው የምትነጋገሩ። በደንብ አውሩ። እኔ ለሆነች ነገር ፈልገው ተነጋገሩ፣ ደስ ይለኛል። ጥያቄው መሰለ ወንድሜ፣ አሁን አንተ እያስረዳኝ ያለው እምነትና ፍሬ ወይም ስራ የሚባለውን እያስረዳኝ ነው። ጥያቄ እሱ አይደለም። እኔ ጥያቄ ጸጋ ብቻ የሚለውን ሲያብራሩት መካነ ኢየሱስና ሙሉ ወንጌል በተለያየ ክፍል አድርገው ነው የሚያብራሩት። ሙሉ ወንጌል የሰው ልጅ ነፃ ምርጫ አለው፣ ለመዳንም እሺ ለማለትም እምቢ ለማለትም ነፃ ምርጫ አለው።
መንፈስ ቅዱስ ወደሱ ሲመጣ እሺ ብሎ መቀበል ነፃ ምርጫ አለው ብሎ ነው የሚያምኑት። ኦኬ መካነ ኢየሱስ ሉተሪያን ግን እንደዛ አይደለም። እሺም እምቢ ማለት አይችልም። ኦኬ ነፃ ፍቃድ የለውም፣ ፍሪ ዊሊንግ የለውም። ሪጀነሬት ከሆነ በኋላ ነው ራሱ ማመን የሚችለው። ሪጀነሬት ለማድረግ ግን በነፃ ፈቃዱ ሳይሆን ራሱ ጸጋውን ሪጀነሬት የሚያደርገው ብሎ ነው የሚያምኑት። ከዚህ የትኛውን የምትቀበለው ነው የኔ ፖይንት። አሁን ምን ይላል መሰለህ? አሁን አንተ የተናገርከውን ቃል ማለት ነው የፈርዖንን ልብ እግዚአብሔር አምላክ አደነደነው ይላል። ታውቃለህ? ፈርዖን እንዳይቀበል የትኛውን ትምህርት ነው የምትቀበለው እኮ ነው ያልኩህ። ከዛ ጥቅሶቹ ማስደገፊያን ትነግረኛለህ። ነፃ ፍቃድ ሰው የለውም ብለህ ነው የምታምነው? የሰው ልጅ ነፃ ፍቃድ አለው ወደ ሲኦልም ሆነ ወደ እግዚአብሔር መንግስት እንድትገባ እስከ መፍቀድ እስከ መጨረሻው ጥግ ድረስ ማለት ነው። ሰው ሲኦል ሲሄድ እግዚአብሔር ሊመልሰው አይችልም። ስለዚህ በመካነ ኢየሱስ ጸጋ ብቻ የሚለው ትምህርት ካንተ ጋር አይመሳሰልም። እስቲ ምን እያልከኝ ነው? እስቲ ሂድ፣ ችግር የለውም። የሆነ ሀሳብ ባይቆራረጥ ጥሩ ነው እያስባለሁ። ኤኒሃው ግን እስቲ ተናገር። ሀሳብ ይቆረጥኩ አይደለም ወንድሜ፣ ፖይንቱ እንድታገኘኝ ፈልጌ ነው። ቅድም አይ ቲንክ ፕሬዘንት ስናደርግ ነበርክ፣ ካልነበርክ ነበርክ። ያ ቢያንስ ከ30 ደቂቃ በፊት ነው የገባሁት። እሺ የሙሉ ወንጌልና የመካነ ኢየሱስ ሉተሪያንን የነ ካልቪኖችን ምናምን ስናሳይ ነበርክ? አይ 30 ደቂቃ ቢሆነኝ ነው። ስለዚህ አልነበርኩም። በቃ ኤኒሃው አልነበርክም ማለት ነው። የመካነ ኢየሱስን መግለጫ ታውቀዋለህ ምን እንደሚል? እኔ እንዴት አውቃለሁ መሰለህ? የሙሉ ወንጌል ላይ የሰው ልጅ ወንጌል ሲነገር መቀበል ዊሉ አንተ ጋር ነው ያለው። የመካነ ኢየሱስን ያልኩልህ ቡክ ኦፍ ኮንኮርድ የሚባለው መጽሐፈ ስምምነቴ ብቻ የሚለው ማለት ነው። እሺ አላውቀውም። ኦኬ ታዲያ እንዴት ነው አሁን? ይኸውልህ ይሄ መጽሐፈ ስምምነት ነው። ይሄ ብቻ የሚለው የሉተር ትምህርት ያለበት ማለት ነው። ኦኬ እዛ ላይ የሚለው መሰለ ሰዎች ያን ለመዳን ሪጀነሬት፣ ለምሳሌ በአንተ ትምህርት በሙሉ ወንጌል ሪጀነሬት የምትሆነው በነፃ ፈቃድ ነው ወይስ አይደለም? ያ ሪጀነሬት ማለት ቦርን አጌን ነው የምትለኝ አይደለ? ሰው ዳግመኛ ሲወለድ ነው የሚድነው። በነፃ ፈቃድ ነው አይደለም? ለምሳሌ አምነ ነው የምድነው ወይስ ድነ ነው ሪጀነሬት አድርገ ነው የምድነው? የምታምነው ሶሪ አምነ ነው የምድነው ወይስ ድነ ነው የምታምነው? አምነክ ነው ሪጀነሬት የምታደርገው ወይስ ሪጀነሬት አድርገ ነው የምታምነው? ሪጀነሬት እና ሪቦርን ሲ ሪጀነሬት የሚለው ቃል መጽሐፍ ቅዱስ አይመስለኝም። ምክንያቱም ስለ ዳግም ውልደት ከሆነ እያወራኝ ያለው ሪቦርን በሚለው አስተካክለው ያው ነው ወንድሜ። ሪጀነሬትም ሪቦርንም አንድ ነው። በሁለቱም ተርም ይጠቀመዋል። ሪጀነሬት የሚለውን ለዳግም ውልደት መጠቀም አይ ዶንት ኖ፣ ምናልባት እንግሊዘኛ የምንጠቀምበት መንገድ ልክ ላይሆን ይችላል። ኧረ ተው እሺ። ሪጀነሬት ምን ማለት ነው ንገረኝ። እኔ ሪጀነሬትን አላውቅም። ሪቦርን የምታደርገው ግን የእግዚአብሔርን ቃል ስትሰማ ሪቦርን ታደርጋለህ። ከዛ ሰዓት ጀምሮ ዳግም ታዲያ ሳታውቀው ነው እንደ ትክክል አይደለም የምትለኝ ወንድሜ? ኖ እኔ እያልኩህ ያለሁት ሪጀነሬት ዳግም ውልደትን አይገልጽም ነው። ዳግም ውልደት እሺ ምንድን ነው የሚገልጸው? ነገረኛ ሪጀነሬት ማለት እንደሆነ። እኔ መጽሐፍ ቅዱስ ላይ ዳግም ውልደት የሚለውን ቃል ነው የማውቀው። ዳግም ውልደት ደግሞ ሪቦርን ነው እንጂ ሪጀነሬሽን የሚባል ቃል አላውቅም። ሪጀነሬት ዳግም ልደትን አይገልጽም ካከኝ ሪጀነሬት ምንድን ነው የሚገልጸው? እሺ ንገረኝ። ዳግም ልደት የሚገልጸው ሪቦርን ነው እያልኩ ያለሁት። እሺ እሺ የሆነ ነገር ስትቃወም ፕሊዝ ለእኔም ስለሚጠቅመኝ ስትቃወም ብታምንም ባታምንም እኔ ዮኒን በጣም ነው የምወደው። ማልደን ወንድሜ እኔ ያልኩት ስትቃወመኝ ለእኔም ትምህርት እንዲሆነኝ ኤቪደንስ ስጠኝ ፕሊዝ። ኤቪደንስ አሰጠኝ። ዝም ብለህ የምትቃወመኝ ከሆነ ምንም ትርጉም የለውም። እኔ ለምሳሌ ይሄን ፕሬዘንት ሳረግልህ ሪጀነሬሽን ወይም ሪቦርን በሚለው በሁለቱም ተርም ይጠቀመዋል አልኩ። ኦኬ ሪጀነሬሽን ወይም ሪቦርን እያለ በሁለቱም ተርሚኖሎጂ ይጠቀመዋል ብዬ ነገርኩ። ኤኒዌይስ እሱን ችግር የለውም። እሺ ምንም ይሄን ያህል እንትን አይደለም። ኤኒዌይስ የመካነ ኢየሱስ ይኸው እዚህ ጋር ፔጅ 34 እና 35 ላይ አንድ ሰው ይሄ ሲነርጂዝም እና ሞርጂዝም የሚለውን ታውቀዋለህ ትምህርት? ነው አላውቀውም። ኦኬ እንደዛ ከሆነ ትንሽ ይከብዳል አሁን ካንተ ጋር እንትን ለማለት። ኤኒዌይስ ይሄ የመካነ ኢየሱስ እንትን ላይ የሚያሳየው መሰለ ሲነርጂዝም ማለት አንድ ሰው ነፃ ፈቃድ ኖሮት በነፃ ፈቃዱ እምቢ ምሽ ማለት ይችላል ማለት ነው። ሲነርጂዝም ባለው ትምህርት ማለት ነው። ኦኬ
ይሄ ሁለተኛው እዚህ ተቃራኒ ደግሞ አለ። ምን እምቢ እሺ ማለት ነፃ ፍቃድ የለውም። ኦኬ እምቢም እሺ ማለት ነፃ ፍቃድ የለውም። መካነ ኢየሱስ እምቢም እሺም ማለት ነፃ ፍቃድ የለውም ብላ ነው ጸጋ ብቻ የሚለውን ስታስተምር ማለት ነው። አንተ ግን ጸጋ ብቻ የሚለውን ስታስተምር ነፃ ፍቃድ አለው ብለህ የምታስተምሩ አይደለ? የምታውቀው ያ መዝሙር እንደ ጥያቄ ግን አንድ ክርስቲያን ያልሆነ በክርስቶስ ማያምን ሰው ለማመን ለመዳን ምንድን ነው የሚጠበቅበት? ነፃ ፈቃዱን ተጠቅሞ ወንጌልን መቀበል፣ አሜን ብሎ ማዳመጥ፣ መንፈስ ቅዱስ ልቡን ሲያንኳኳ ልቡን ከፍቶ አሜን ብሎ መቀበል፣ ከዛ በኋላ መጠመቅ። ምን አልከኝ? ስለዚህ እምነት ይቀድማል ማለት ነው። ታምናለህ፣ ደን አፍተር ትጠመቃለህ፣ ድንሃል። ስለዚህ አምነህ ስትጠመቅ ነው ምንድነው? አምነህ ስትጠመቅ ነው ምንድነው? ስራስ እንዴት ነው? ስራ የምንለው ፍሬ ማፍራት ነው። በቃ በክርስቶስን መምሰል። ያ በቃ አይ እንደዛ ከሆነ ብዙም በእኔና በአንተ ማለት ብዙ ልዩነት ያለ አይመስለኝም። ግን ትንሽ ስለ ስራ መናገር ይፈልግ ልዩነት እንኳን ነበረ። ኤኒዌይስ ግን ቆይ ይሄን ነገር ተውኮ ማለት ነው። ይቅር ጸጋ ብቻ የሚለውን ዲስከስ አታደርግም? ያ ጸጋ ኢኔሴንስ እግዚአብሔር ለአንተ የሰራው ስራ እኮ ነው። እሱን ነገር ደግሞ በእምነት ነው የምትቀበለው። ዳይሬክት ጸጋ ምንድን ነው ብለህ ከጠየቀኝ እግዚአብሔር አምላክ ለአንተ የሰራው ስራ አሁን ኦኬ አይ ቲንክ አሁንም እየተጋባን አይደለም። ማልደን የጠየቁ ጥያቄ የመካነ ኢየሱስ ጸጋ ብቻ የሚለው ትምህርትና የአንተ ሙሉ ወንጌሉ ጸጋ ብቻ የሚለው አይገናኝም እያልኩ ነው ያለሁት። ያ የዶክትሪን ልዩነት አክቹዋሊ ሊኖር ይችላል። የዶክትሪን ልዩነት አለ ማለት ግን መሰረቱ ላይ አልተግባቡም አይደለም ነው እንጂ ዶክትሪን ማለት ነው። ያ ዶክትሪን አስተምሮት ነው። በቃ ዳይሬክት ትርጉሙ አስተምሮት ነው። ያለ ዶክትሪን ቤተ እምነት አለ እንዴ? ክራይስት ላይ ዋናው መሰረቱ ላይ ዲፍረንስ ከሌለ በተለያየ አይነት መንገድ አስተምሮት ይችላል። ለምሳሌ ያለ ዶክትሪን ቤተ እምነት አለ ወይ ማልደን? ኦኬ እሺ፣ እሱን እኮ ነው እየነገርኩህ ያለሁት። ለምሳሌ ድሮ ምን ይደረጋል መሰለህ? ሰዎች እንዳመኑ ይጠመቁ ነበር። ኧረ እሱን አልጠየቅኩም እባክህ ማልደን ተው። የጠየቅኩ ያለ ዶክትሪን ቤተ እምነት አለ ወይ? እሱን ነው እየመለስኩልህ ያለሁት። ግን አሁን ላይ ምን ሊደረግ ይችላል መሰለህ? ደህንነት ተምረው ከጨረሱ በኋላ ነው መጠመቅ አለባቸው የሚል አይነት ትምህርት። እሺ ሌላ ሰው ካለ እንቀበልና መምህሩ ካናግረው። መምህሩ ኤፍሬም ጠቅለን እንወጣለን። ዮኒ የሚያውልተኛ ነው መሰለኝ ፎቶውን ሰጥቶን ወጥቷል። እኔ ግን አሮ ነው እንዴት እንደምንግባባ አላውቅም። እግዚአብሔር በሚያውቀው በጣም ከባድ ነው። በጣም አይ እንዲህ አይነቶች በቃ እንደ እግዚአብሔር ልቦና ይስጣቸው። እንደዚህ ነው የሚሻለው እና ነገ ወይ ሌላ ሰዓት እንገናኛለን። ዲያቆን መዝሙረ፣ መምህር ብሩክ፣ እኔ ሁላችሁ ድምጽ የሚሰማችሁ እግዚአብሔር እንግዲህ ምን ይባላል አሁን ይሄ እንዲህ አይነቱ መልስ ለመስጠትም ትንሽ አደክማል። አንዳንዶቹስ እንዲሁም በጣም ሩቅ ናቸው በጣም እና እንግዲህ እውነተኛውን መንገድ ባለቤቱ ይግለጽላችሁ። እናንተም በርቱ ነው የምንለው። ለጊዜው እኔ ልወጣ ነው። ደህና ሁኑ። እሺ አጠቃለን እንወጣለን። መምህር ብሩክ አሉ ሀሳብ ማጠቃለያ ሀሳብ ካሉት ይስጡ ነውና እንውጣ። እሺ ያው ወንድሞች መምህራንም እንደቆያችሁበት ለሰው ሁሉ የሚያበራው እውነተኛ ብርሃን ነው ወደ ዓለም የመጣው። ይህ ወደ ሰው ሁሉ የመጣውን እውነተኛ ብርሃን ደግሞ ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ኃይለ ቃል አለ። እንግዲህ አሁን መታመን ያለብን ለሰዎች ትምህርት ነው ወይንስ ደግሞ መጽሐፍ ቅዱሱ ለያዘው ትምህርት የሚለውን መለየት ያስፈልጋል። ይህ እግዚአብሔር አስቀድሞ የሚድኑትን ወስኗል የሚለው የሰዎች ትምህርት ነው። የካልቪን፣ የሉተር ከዛም በኋላ የመጡ ሐዳሲያን በመጽሐፍ ቅዱስና በቤተ ክርስቲያን ተጠብቆ ለቆየው እውነተኛ ትምህርት ያልታመኑ ሰዎች ያመጡት ሰው ሰራሽ ትምህርት ነው። መጽሐፍ ቅዱስ ግን ወደ ዓለም የመጣው ጸጋ ለሰው ሁሉ እንደመጣ ነው የሚነግረን። እንግዲህ የሚድኑትን መርጦ ከሆነ ለይቶ ለሰው ሁሉ ጸጋው መጣ መባሉ ትርጉም ያጣል በነገራችን ላይ። ስለዚህ የእግዚአብሔር ጸጋ የመጣው ለማን ነው ከተባለ ለሰው ሁሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ ይላል። ስለዚህ የገዛ ወገኖቹ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም ይልና ለተቀበሉት ግን በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ሰዎች
ውድቀታቸው ከእግዚአብሔር የለያቸው ቢሆንም ፈቃዳቸውን እንዳይጠቀሙ ያደረጋቸው አይደለም። ሰው ከእግዚአብሔር ሲለይ እውነት ነው በኃጢአት በጉስቁልና ውስጥ ወድቋል። ነገር ግን እኛ ይሄ ሰው ሙት ነው ምንም ማድረግ አይችልም አንልም። ፈቃድ አለው አይደለም። ጽድቅን፣ ቅድስናን፣ ድህነትን ሊቀበልበት አይደለም ኃጢአትን ራሱ የሚያደርግበት እኮ ፈቃድ አለው። እንደዛ ካልሆነ ሰውየው ሙት ነው ሲባል ምን ማለት ነው? ከእግዚአብሔር የተለየ ነው ማለት ከጸጋው የተለየ ነው ማለት እንጂ ነፃ ፈቃድ የለውም ማለት አይደለም። ስለዚህ እግዚአብሔርን የመቀበል ያለመቀበል፣ የመጣውን ብርሃን የመቀበልን ያለመቀበል ዝንባሌ ስላለው ለዚህ ነው ወደ ገዛ ወገኖቹ መጣ አልተቀበሉትም አለና ለተቀበሉት ግን ይላል። ስለዚህ ብርሃኑ የመጣው ጸጋው የመጣው መድኃኒቱ የመጣው ለሰው ሁሉ ነው የሚለውን ይህን መደብ መያዝ ያስፈልጋል። ሐዋርያው የተወደደው ቅዱስ ጳውሎስ አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ላይ ቁጥር 3 ላይ ሰዎችን ሁሉ ሊድኑና እውነቱን ወደ ማወቁ ሊደርሱ በሚወድ በእግዚአብሔር ነው የሚለው ሐዋርያው። በደንብ አስተውሉ። የእግዚአብሔር ፈቃድ ሰዎችን ሁሉ እንዲድኑ ነው የሚፈቅደው። እግዚአብሔር ፈቃዱ ይሄ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። እንግዲህ የእግዚአብሔር ፈቃድ ከውሳኔው ጋር የሚጣረስ አይደለም። በደንብ ይሄን ማስተዋል ያስፈልጋል ወገኖቻችን። የሚድኑትን ወስኗል ካሉ የእግዚአብሔር ደግሞ ጥቂቶችን እንዲድኑ ከወሰነ እንዴት የእግዚአብሔር ውሳኔ ከፈቃዱ ይቃረናል? ምክንያቱም የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎችን ሁሉ እንዲድኑ ወይንም ሊድኑና እውነቱን ወደ ማወቅ እንዲደርሱ በሚወድ ነው የሚለው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ የእግዚአብሔር ፈቃድ ከውሳኔው የተቃረነ አይደለም። ይሄን መያዝ ያስፈልጋል። ሌላው የመጨረሻው የማደርገው ነገር ይሄ የሰዎች ትምህርት፣ ይሄ እግዚአብሔር የሚድኑትን ቀድሞ ወስነዋል የሚለው ትምህርት የእግዚአብሔርን ፍቅር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ፍርድ ጥያቄ ውስጥ ይከታል። አንደኛ እግዚአብሔር ለፍጥረት ያለው ፍቅር ፍጹም ነው፣ ለሁሉም ነው። ይሄ ግን ቀድሞ ወስኗል የሚለው ትምህርት የእግዚአብሔር ፍቅር ለሰዎች ሁሉ አንድ መሆኑን ጥያቄ ውስጥ ይከታል። እግዚአብሔር እኮ ፍቅሩን ፍጹም ያደረገው ለሰው ሁሉ አንድ ፍቅር ስላለው ነው እግዚአብሔርን። ሁለተኛ ፈቃዱን ጥያቄ ውስጥ ይከታል። ቅድም ያልነው የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ እግዚአብሔር በውሳኔው ጥቂቶች እንዲድኑ ሊወስን አይችልም። ምክንያቱም ፍርዱ ውሳኔው ከፈቃዱ የሚነጠል ስላልሆነ። ሶስተኛ ፍርዱን ጥያቄ ውስጥ ይከታል ስንል ምን እያልን ነው? እንዴት ነው ሰዎች ነፃ ፈቃድ ከሌላቸው እግዚአብሔር የሚኮንናቸው ወይ ወደ ፍርድ የሚጣሉት ወደ እግዚአብሔር መንግስት የማይገቡት ሰዎች የማይገቡት በምን ምክንያት ነው? ተወስኖባቸው ከሆነ እኮ በእነዚህ ሰዎች ራሱ መፈረዱ አግባብነት የለውም ማለት ነው። እናንተ የአባቴ ብሩካን ወደ እኔ ኑ ብሎ ሽልማት የሚሰጣቸውም የሚሸለሙት እሱ ስለወሰነላቸው ከሆነ ክብርና ምስጋና አይገባቸውም። እናንተ ርጉማን ከዚህ ተለዩ ብሎ ደግሞ ከመንግስቱ የሚለያቸው እሱ ቀድሞ ስላልመረጣቸው ከሆነ እነዚህ ሰዎች የእግዚአብሔርን መንግስት ማጣታቸውና መኮንናቸው ምንድነው? ትርጉም ይሰጣል? ትርጉም አይሰጥም። ስለዚህ ወገኖቻችን ለሰው ትምህርት ከመታመን ወተን በእውነት በቤተክርስቲያን ተጠብቆ ለኖረው የእውነተኛ ትምህርትና ለመጽሐፍ ቅዱስ ትምህርት መታመን ያስፈልጋል። የሁላችን ጥሪ ወደዚህ እንድትመጡ ስለሆነ ሁላችሁም ይሄን በፍቅር በትህትና ሰምታችሁ ወደ እውነት መንገድ እንድትመለሱ ጥሪ እናስተላልፋለን። እስካሁን በዚህ አገልግሎት የቆያችሁ ወንድሞቻችን መምህራን እግዚአብሔር ሁላችን የምናፈቀውን የህይወትን ቃል ያሰማልን እላለሁኝ። አመሰግናለሁ። ዲያቆን መዝሙር ያሬድ። እሺ እግዚአብሔር ይስጥልን መምህር፣ በጣም እናመሰግናለን። ቃሎት ያሰማልን። በአጠቃላይ እንግዲህ የዛሬው ትምህርታችን ምንድን ነበረ? በጸጋ ብቻ የሚለውን ይሄ ሶላ ግራሻ፣ ሶላ ፊዴ፣ ሶላ እየተባለ ብቻ የሚለውን የሉተርን ትምህርት በቤተክርስቲያን ታሪክ የሌለ በነበረችው በጥንቷ ቤተክርስቲያን የሌለ ትምህርት ሉተር ይዞ መጣ። ሪፎርም ነው ሀዳሲ ተብሎ ይዞ መጣ። ያን ትምህርት ላይ ግን እነ ካልቪንም ሌሎችም ጸብ ነበራቸው ከሉተር ጋር፣ የፕሮቴስታንቶች አባቶች ወይም ሀዳሲያን የተባሉ ማለት ነው። ጸጋ ብቻ እኛ ጋር ሲመጡ ወንድሞቻችን ጸጋ ብቻ በሚለው በአምስቱ ሶላዎች እንስማማለን ይሉናል። ትምህርቱ ግን ዛሬ ገልጠን ስናየው ግን በትምህርቱ አትስማሙም። ጸጋ ብቻ የሚለው በደንብ ከፍተን ስናየው ጸጋ ብቻ የሚለው ሉተሪያን መከነሱ ሲያብራሩት ነፃ ፍቃድ የሌለ አርገው ነው። በነፃ ፍቃድ የለም። ሙሉ ወንጌል ደግሞ ነፃ ፍቃድ አለ ብላ ታብራራለች ማለት ነው። ስለዚህ ጸጋ ብቻ የሚለው ትምህርት ላይ አንድ አይደላችሁ ማለት ነው። በነገራችን ላይ ይሄ ካውንስሉ የፕሮቴስታንት እምነትን ወይም በፕሮቴስታንት ስር ያሉትን
አንድ ለማድረግ ያው የተቋቋመው ካውንስል ነው ይሄ እና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። ይሄ አርማ ፐርፐዝ አለው። ይሄ አርማ ዝም ብሎ የመጣ አይደለም። ይሄ የካውንስሉ አርማ ዝም ብሎ የመጣ አይደለም። ዝም ብሎ የመጣ መሆኑን የማታውቁት በምንድን ነው? ገጽ 9 ላይ እንዲህ ብሎ ያብራራዋል። እዩት። ገጽ 9 ላይ ምን ብሎ ያብራራዋል? ይኸው አርማ ይላል። አርማ የካውንስሉ አርማ የሚከተለው ይላልና ይሄን አርማ ያመጣል። ይሄን ያደረጉበት ምክንያት ለምንድን ነው ይላል? ይኸው መጽሐፍ ቅዱስ መኖሩ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ይላል። እቺ መጽሐፍ ቅዱስ ምልክቷ። ከዛ ደግሞ መስቀሉ ደግሞ ይላል። ይሄ መስቀል ደግሞ የኢየሱስ ክርስቶስን የመስቀል ስራ የሚያመለክት ነው ይላል። እቺ ምልክት ይሄ ይታያችኋል። ይሄ ቢጫው እና የተለያየ ኤክስ 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 የሚመስል የተለያየ ከለር ያለው እሱ ደግሞ ምንድን ነው ይላል? ይሁት መደቡ ላይ ያሉ የተያያዙ ቅርጾች ይላል የተለያየ እድሜና አስተምህሮ ያላቸውን ይላል። ይሄው ይሁት ይሄ ማለት ነው። እነዚህ የምታዩቸው የተያያዙት የተለያየ መስመሮች ምንድናቸው ይላል? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ይላል። ህብረቶችን የያዘ ነው ይላል። ስለዚህ እኛ አይደለንም ማለት ነው። ቤተ እምነት የተለያየ አስተምህሮ ያላችሁ ናቸው ያልነው እኛ አይደለንም ማለት ነው። የተለያየ የእምነት አስተምህሮ ያላችሁ ያለው ራሱ ካውንስሉ ነው። ስለዚህ ጸጋ ብቻ ስትሉ ሉተሪያን ወይ መካኒስቶችና ጴንጤቆስታሎች አንድ አይነት አይደለም። ጸጋ ብቻ ስትሉ ሙሉ ወንጌልና ሉተሪያን አንድ አይደላችሁ። ለምን? በእምነት አስተምህሮ የተለያያችሁ ስለሆነ ማለት ነው። ስለዚህ አሁን እኛ ጋር መታችሁ ጸጋ ብቻ እኛ እኮ 5ቱ ብቻዎች አንድ ያደርጉናል ካላችሁ ውሸት ነው። ምክንያቱም ትምህርቱን ከፍተን ስናየው እያንዳንዱን ዶክመንቶቻችሁን እያየን ስናይ ቀደም እንዳሳየሁት ይሄ የመጽሐፈ ስምምነት ነው። ይኸው እዚህ ላይ ጸጋ ብቻ እምነት ብቻ የሚለውን ስናየው የሰው ልጅ ነፃ ፍቃድ እንደሌለው ያሳያል። ይሄ ደግሞ የማን ነው? ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ላይ ደግሞ የሰው ልጅ ነፃ ፍቃድ አለው፣ በነፃ ፈቃዱ ነው የሚድነው የማይድነው ብላ ታስተምራለች። መካነ ኢየሱስ ደግሞ ነው ነፃ ፍቃድ የለውም። እግዚአብሔር ነፃ ፍቃድ ስለሌለው ያንን ሰው ራሱ ያድነዋል፣ ሪጀነሬት ወይም ሪቦርን ያደርገውና ከዛ እንዲያምን ያደርገዋል። መካኒሶች ምንድነው? ሙሉ ወንጌሎች ለማመንም ነፃ ፍቃድ አለው ይላሉ። ጸጋ ብቻ የሚለው ትምህርት ላይ ማለት ነው። እነዚህ ደግሞ አይ ነፃ ፍቃድ የለውም ይላሉ። እንዲሁም ሉተር ሚላል ቅድም ስናነበው ዮኒ ነፃ ፍቃድ ምንም ነንሰንስ ትርጉም የማይሰጥ ነገር ነው ብሎ ነው ያስቀመጠው። እዚህ ላይም ምንም ማድረግ አይችልም፣ በነፃ ፈቃዱ የሰው ልጅ ማመንም እግዚአብሔርን መከተልንም አይችልም፣ መንፈስ ቅዱስንም መቀበል አይችልም ብለው መካኒሶች ያስተምራሉ። ተቃራኒው ደግሞ ሙሉ ወንጌል ደግሞ ጸጋ ብቻ ብላ ጸጋውን በእምነት ካልተቀበለ በነፃ ፈቃዱ ካልተቀበለ አይድንም ትላለች። ደግሞ መዳንም አለመዳንም በእጁ ነው ትላለች። በነፃ ፈቃዱ ላይ ሙሉ ወንጌል። መካኒሱ ደግሞ ነው በእጁ አይደለም በነፃ ፈቃዱ አይደለም ትላለች። ስለዚህ ይሄ ነገር ትክክል ነው እያልኩ ነው እኔ። የትኛው ይሄ አርማ ትክክል ነው። ምክንያቱም ምን ሪፕሬዘንት ስለሚያደርግ ነው የሚለው የተለያየ እድሜና አስተምሮ ያላቸው ቤተ እምነቶች ያው ደገባ ውስጥ የተለያየ እምነትና የተለያየ እድሜ እና አስተምህሮ ያላቸውን ቤተ እምነቶች። ስለዚህ ይህ ብሔር ብሔረሰብ ነው የምትለኝ? እነሱ እንግዲህ የተለያየ እድሜ አሁን ራሱ የተለያየ እድሜ ያላቸው እምነቶች እንዴት ይባላል? ዮኒ የተለያየ እድሜ ያላቸው አስተምህሮና ይሄ ማለት እኮ አንዱ የሆነ ጊዜ ላይ ነበረ ያልነበረው ደግሞ የሆነ ጊዜ ላይ መጣ ማለት ነው። ከዛ ደግሞ ሌላም እያየን ጨምራለን ነው ሲተረጎም። አሁን ይሄ በቃ የዚህ አርማ ምልክት የካውንስሉ አርማ ምልክት እነዚህ የተለያየ እድሜና የተለያየ እምነት ያላቸውን አንድ ለማድረግ ነው ጥረቱ። ግን ስቲል አይደለም ቱ ቢሆንስ፣ ምክንያቱም በየእምነት መግለጫቸው ላይ የየራሳቸውን ነገር በእውነት ቁጭ አድርገዋል። ደግሞ እና መቼ ነው ነገር የሚያስመረው? የኤፍሬም ባለ ጊዜ የተለያየ ግን ያልተለያየ ነው። ከባድ ነው። ብቻ እኔ በጣም አዝናለሁ በዚህ እንደዚህ ብክን ከማለት
እግዚአብሔር ይሄን ሳይነግሩ እኮ እንዳሳርፋቸው ነው። በነገራችን ላይ መዝሙረ ያሬድ አትፍረድ፣ አይነግሯችሁም። ለማንም ሰው ይሄንን አይናገሩ። አውቃለሁ። እግዚአብሔር ምስክሬ ነው ማለት አንድም ሰው ወደ ጌታ ነው ብለው ሲሰክሱ ለአንድም ሰው እንደዚህ አይነት ነው ትምህርታችን ብለው አስተምሩ። ገባ? ስለዚህ ሰው ዝም ብሎ በጌታ ነኝ ብሎ ያዙ ይልቀቁኝ እንዲባልና በምታየው ሙድ ማድረግ እንጂ ይሄ እምነት ይሄ ነው፣ ይሄ ይሄኛው ነው፣ ይሄ ይሄኛ ነው ተብሎ አንተ እንደምታሳየው በስነ ስርዓት አሳይተው የሚመጡ አይደሉም። እንዳልሆኑማ ራሳቸውም ያውቁታል። ግን አለ አይደለ አንድነታቸውን የሚያሳዩት ስለ ኦርቶዶክስ ማውራት ሲፈልጉ ብቻ ነው። እንዳለ ተሰብስበው አንድ ሆነ ይመጣሉ። እና ለዚህ ነው አንተ አሁን በጥበብ የመጣህበት አለ። ከየትኛው ቤተ እምነት ነህ ብለህ የእነሱን አውጥተህ ታሳያለህ። ይሄ ነው ጥበብ። ከየትኛው ነህ የእናንተ የሚለው ይሄንን ነው። በዚሁ ተናገር ሲባል ከዛ ርዕስ ወጥተው ነው የሚናገሩት። አየህ፣ እንደፈለግክ መሆን ትችላለህ፣ እንደፈለግክም መተርጎም ትችላለህ። ጠያቂ የለም። ምንም ቤተክርስቲያናችን በዚህ ነው የሚተረጎመው ብላትልም። አሁን ኦርቶዶክስ የራሷ የምትተረጉመው እንትን አላት። እና በነገራችን ላይ ትላንትና ያልከውን መጽሐፍ እዚህ ላይ ሰምቶ አንድ ወንድሜ ዮኒ ማኛ ልክልሃለሁ ብሎኝ ነገ ከነገ ወዲያ ያገኘዋለሁ። የትኛው መጽሐፍ? ጸሎት ነው ምናምን የሚባለው የትኛው መጽሐፍ? አምደ ምናምን የሚል እንትን ምንድነው? አምደ ሃይማኖት። የእኛን እንትን ላሳይ ልቅሆን። ይሄ የእኛ የእምነት መግለጫችን ነው። ኦኬ፣ ይሄ የእኛ የእምነት ይሄ እንግዲህ በቃ የሁላችንም ነው። አለቀ። ኢትዮጵያሙን፣ አሜሪካሙን፣ ጎጃምሙን፣ የትሙን በቃ ጭናት መታደሪያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮትና የውጭ ግንኙነት ይላል። ይኸው ያዘጋጀው ቅዱስ ሲኖዶሱ ነው። እዚህ ጋር ማማ እንዳዘጋጀው አለ። ይኸው የተዘጋጀው እንግዲህ በ1988 ሁለተኛ ጊዜ ነው የታተመው። ይሄ ለሁለተኛ ጊዜ ማለት ነው። በአቡነ ጳውሎስ ጊዜ አርፈዋል እሳቸው፣ በረከታቸው ይደርብን። ያዘጋጁት ግን ይኸው ጠቅላላ ጳጳሳት ናቸው። ሊቃነ ጳጳሳትና ጳጳሳት የሲኖዶስ አባላት ናቸው። እና እዛ ላይ ይኸው የእምነት መግለጫ ብሎ ይኸው ሀሎተ እግዚአብሔር ስነ ፍጥረት ይልና አምስቱ አዕማደ ምስጢራት ይላል። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ የእምነት ዶግማችን፣ ሃይማኖታችን፣ መሰረቶቻችን የእምነት መግለጫችን ነው ማለት ነው። ለምሳሌ እዚህ ጋር ስታየው ይኸው ምን ይላል? ይኸው እዚህ ጋር አንደኛ ብሎ ይኸው የእግዚአብሔር ሀሎትን ታምናለች፣ የእግዚአብሔር መኖሩን ታምናለች። ከዛ ምን ይላል እዚህ ጋር? ይኸው ስነ ፍጥረት ይልና የሰው ተፈጥሮ ይላል። ከዛ ወረድ ብሎ አዲስ ኪዳን ብሉይ ኪዳን ይፈታና ይኸው ምን ይላል? ይኸው እሺ፣ ከላይ ልጀምረው። እሺ፣ ይኸው እዚህ ጋር ይኸው ስለዚህም በሚስጥረ ሥጋዌ ይልና እግዚአብሔር ሰው የሆነበት ምክንያት ይልና ሚስጥረ ጥምቀት፣ ሚስጥረ ሥጋዌ ብሎ እነዚህ አምስቱ አዕማደ ምስጢራት ብላ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ለምሳሌ ሚስጥረ ጥምቀት ላይ እምነቷ ምንድነው? ይኸው ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ፣ ከእግዚአብሔር የልጅነትን ጸጋ መቀበያ፣ የመንግስተ ሰማያት መውረሻ ነው። ሚስጥር መባሉም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማየገቦ ማለት ማየ ማለት ውሃ ማለት ነው በግዕዝ ሲሆን፣ ገቦ ማለት ደግሞ ጎን ማለት ጌታ ጎኑን ሲወጉት ደምና ውሃ አይደል የወጣው? አዎ። ስለዚህ ያቺ ደሙ ለኃጢአታችን ስርየት፣ ውሃው ደግሞ ለጥምቀታችን ናትና። ምክንያቱም በጥምቀቱ አይደለ በሞትና በትንሣኤው የምንተባበረው። ስለዚህ ከእግዚአብሔር ዘንድ የጸጋ ልጅነትን የምታሰጥናት ይላል። ይኸው አምኖ የሚጠመቅ ሁሉ የኃጢአት ስርየትን ያገኛል። ማንም ሰው በጥምቀት ከእግዚአብሔር ይወለዳል፣ ከፍዳ ይድናል ይላል። አየው፣ አሁን በጥምቀት ላይ ያለን አቋም ነው። በቃ አለቀ። ይሄ ሁላችንም አንደርስታንዲንግ ነው ማለት ነው። ከዛ ደግሞ ቁርባን ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር አንድ የምንሆንበት ሚስጥር ነው። እውነት እውነት እላችኋለሁ የወልደ እጓለ እመሕያውን ክርስቶስን ስጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋና ደሜ ሕይወትነት ያለው እውነተኛ ምግብ ነውና ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ስለዚህ ሚስጥረ ቁርባን አስቀድሞ እያለ ይናገራል። አሁን እነዚህ ዶግማዎቻችን ናቸው ማለት ነው። ይሄን ማንኛውም ኦርቶዶክሳዊ የትም ሀገር ይሁን
የትም ቤተክርስቲያን ሚካኤልም ይሄድ ገብርኤልም ይሄድ ሩፋኤልም ይሄድ ስላሴም ይሄድ ይሄው ነው እምነታችን ማለት ነው። ኦኬ። በተቃራኒው ግን እኛን የሚከሱን ወንድሞቻችን ካውንስሉ ማን ብሎ ነው ያስቀመጣቸው? የተለያየ እድሜ እና አስተምሮ ያላቸው ቤተ እምነቶች ብሎ ነው የለያቸው። አየው እያየን እንጨምራለን በሚለው ማለት ነው። አላለቀም። የተዘጋ አይደለም ባይዘው። ሌላም ካለ ይጨምራል። የተለያየ እድሜና አስተምሮ ያላቸውን አስተምሯቸው ደግሞ የተለያየ እንደሆነ የምታውቀው ያው በእምነት መግለጫቸው ቅድም ሁሉንም ለማየት ሞክረናል። ዮኒዬ ጊዜ ስለሰጠን እናመሰግናለን። ታንኪዩ በጣም በጣም የተማርኩበት እኔ እግዚአብሔር ብርክ ያርግልኝ። እንደዚህ አይነት ትምህርቶች ነው የሚጠቅሙን። ገባህ? ሌላው እዛው ቤት ብዙ ኮንፊውዝ የሆኑና መጽሐፉንም ይሄ ዋናውን የማያውቁ ብዙ ወንድምና እህቶች አሉ። በተለይ ታርጌት አድርገው ድራማ የሚሰሩበት ታዋቂ ሰዎች እና አርቲስቶች ላይ ነው። ገባህ? አርቲስቶች አሁን ለምሳሌ ለወንጌል ብዙ ጊዜ ቅርብ አይደሉም። ፐብሊክ ፊገር መሆናቸውን እንጂ መጽሐፍ ቅዱስ ምን ትላለህ ይላል፣ ቤተክርስቲያናችን ምን ትላለች የሚለው ላይ ፎከስ አያደርጉ። ስለዚህ እነሱን ታርጌት አድርገው ከዛ ፕሮሞሽን ነው የሚሰራው። በእኔ የነበረውን ድብልቅልቁን አይተዋል። መቼም ማንም በዛ ደረጃ ተደርጎ አይታወቅም። እና ምንድን ነው ፕሮሞሽኑን እንጂ የሚፈልጉት ከእምነቱ ጋር የተገናኘ ምንም ነገር የለም። ምንም ነገር የሚገናኝ የለም። ስለዚህ አሁንም መደረግ ያለበት ይሄን ደጋግሞ በመናገር እነሱ እንዲማሩ እውቀቱን እንዲወስዱ የነሱ ምን እንደሚል እያንዳንዱ መካነ ኢየሱስ የምትለው ቃለ ሕይወት የምትለው መሰረተ ክርስቶስ የምትለው ሙሉ ወንጌል የሚሉት የተለያየ አይነት ትምህርት እንደሆነ እንዲያውቁት ማድረግ ነው። ከዛ እርስ በራስ አንዱን ክርስቶስ ሊስማሙበት አልቻሉ። አስበው፣ በኦርቶዶክስ እኮ ብዙ ቅዱሳን አሉ፣ መላእክት አሉ፣ ሰማዕታት አሉ፣ ቅዱሳን አሉ ምናምን። በሱ እንኳን ልዩነት አልተፈጠረም። በአንዱ እናምኗለን በሚሉት በአብ ወልድ በመንፈስ ቅዱስ በሱ ነው የተለያዩት። በሱ በአንድ ከተለያየ በሌላ እንዴት ነው የምትግባባው? እና ይህን ደጋግሞ ህዝቡ እንዲያውቀው ኢቭን ሌላው ምዕመን የኦርቶዶክስ ምዕመን ሲጠየቅ ከየት ነህ ብሎ መጠየቅ እንዲጀምር ተግባባል። የትም ቤት ሲገባ መጀመሪያ ከየት ነህ ከሆንክ ይሄ ነው ብሎ ሲነግረው ደንግጦ ያባረዋል ከፔጁ እና ሊነጋገሩ ፈቃደኛ አይሆንም። እና በጣም ልዩ ትምህርት ነው ዛሬ። እኔ በጣም ነው ስጽፍ የነበረው ስከታተልም የነበረው። ሌሎቻችሁም ተከታትላቸዋል። እንግዲህ እንደምታዩት ሲገቡ ከራሳቸው ነው እንጂ የሚያወሩት የሚባለውን እንኳን አያውቁ። ፈጥረው ነው የሚያወሩት። የሚባለው ቤተክርስቲያን ያስተማራቻቸው የነሱ ቸርች ያስተማራቸውን ምንም የሚያውቁት ነገር የለም። እና ያንን ነው ምለው። እንደው መምህር ብሩክ መጨረሻ ላይ የሚሉትም ካለ አስተምሩንና ማጠቃለያ እናደርጋለን። ተባረኩል። ከስልክላ ስላስ የምታደርጉን ተባረኩ። በዚህ አጋጣሚ ደስ ብሎኛል። ከመምጣት በፊት ማጠቃለያ ሰጥቻለሁኝ። እግዚአብሔር ይባርክህ። ብዙ ልጆች የተማሩበት ነው። እግዚአብሔር ይስጥልን። በዋናነት ግን ያው ገርልና ድርሳን የሚዋልባቸው ለምንድን ነው የሚለው አሁን እየታወቀ ነው። ይሄ መሰረታዊ የሆነው ትምህርት እንዲከደን እንዲሸፈን መሰረታዊ የሆነው ነገር እንዳይወራ ከመፈለግ አኳያ እንደሆነ በደንብ ብዙ ሰው እየተረዳ እንዳለ አስባለሁኝ። ይሄን ለማለት ነው። አመሰግናለሁ። አሜን። ዋናው እሱ ነው የተፈለገው። እቺን ለመደበቅ የሚሯሯጡባት መንገድ አሁን እግዚአብሔር ይመስገን ነገሩ እየተከፈተ ነው። ነገሩ እየታወቀ ነው። ምን እንደሆኑ እያወቁ ነው። እና ብዙ ሰዎች ኦርቶዶክስን እንደ አዲስ እየተዋወቋት ነው፣ እንደ አዲስ። እና እግዚአብሔር ይባረክ ነው ምለው። መዝሙር ያሬድ የምትለው ካለ በለኝና። አይ በቃ ታንክ ዩ በጣም ያው ጥሩ ጊዜ ነበረን። አንተም ጥሩ ጊዜ ሰጥተናል። ትልቁ ነገር ምንድነው መጽሐፋቸውን ያነበብነው አለ። ከዛ ሰው መጽሐፍ ነው ያነበብነው፣ የራሳችሁን ቤተ እምነት መጽሐፍ ነው ያነበብነው። እኔ ስድቡ ለምን እንደመጣ ባይገባኝም መጽሐፍ ነው ያነበብነው። ያ ደግሞ ያነበብነው እኛ የጻፍነው አይደለም፣ የራሳችሁ የቤተ እምነት መገለጫ ነው። ቤተ እምነቱ ይሄ የእምነት መግለጫ ነው ብላ ኦፊሻሊ መካነ ኢየሱስም ሙሉ ወንጌልም ገነት ቤተክርስቲያን ሌሎቹ የሚያወጡትን ነው ያነበብነው። ያንን በማንበባችን ለምን እንደምትበሳጩ እኔ አልገባኝም። ቱ ቢ ኦነስት የእኛን መጽሐፍ ብታነቡ የእምነት መግለጫችንን ብታነቡ በደስታ ነው።
የምንቀበላችሁ። ግን ያ ሁሉ ስድብ ለምን እንደመጣ አላውቅም። በእርግጥ ሜቢ ስለማታውቁት ይሆናል የቤተ እምነታችሁን መጽሐፍቶች። ኢትስ ኦኬ ብትሰድቡንም ኢስፋይን ያው ታውቁታላችሁ ብዬ አስባለሁ። በተረፈ ግን ዮኒዬ ምንድነው ይሄ ጸጋ ብቻ ክብር ለእግዚአብሔር ብቻ እምነት ብቻ የሚባለው ነገር ከላይ ነው እንጂ እንስማማለን የሚባለው ወደ ዝርዝሩ ስገባ ግን ፈጽሞ አይገናኝም። በተለይ ጸጋ ብቻ የሚለውን አየን። በሌላ ቀን ደግሞ እምነት ብቻ የሚለው ሉተሪያን ሲፈቱት ከሚስጥራት የተለየ አይደለም፣ ከቁርባንና ከጥምቀት የተለየ አይደለም ሉተሪያን ሲፈቱት። ምክንያቱም ያለ ጥምቀትና ያለ ቁርባን አይዳንም ብለው ስለሚያምኑ ማለት ነው። ሙሉ ወንጌሎች ሲፈቱ ግን ሌላ ነው። ግን እምነት ብቻ የሚለውን ግን ይናገራሉ። አየው። ስለዚህ ይሄን ነገር የሚያየንበት ነው። ሳትወጡ በፊት የራሳቸው ሰው ያሉትን አንድ ነገር ላሰማችሁ። ጊዜ ካላቸው ወደ ውጭ ሀገር ሄጄ ነበረ እና በሄድኩበት ጊዜ የመጀመሪያው ጥያቄ የቀረበልኝ እናንተ ሀገር ታቦት አለ አለኝ። እኔ በሉተራን ቸርች ወይም በዚህ በሉተራን ቸርች ጋር በነበረ ልምድ ልውውጥ ነው በወቅቱ ወደ ስዊድን ሀገር የሄድኩት እና እዛ ያለው የሚያስተናግዱ ሰዎች ሀገራችሁ ታቦት አለ አይተህ ታውቃለህ ወይ ነክተህ ታውቃለህ ወይ ነበር የመጀመሪያው ጥያቄ። ለእኛ ያን ያህል እንትን አልነበረም፣ ለእነሱ አይቻለሁ። ነክተህ ታውቃለህ? መንካት ነክቼ አላውቅም እኔ በግሌ ያልኩት እና ኢትዮጵያ አንሸንት ክርስቲያን ሀገር ናት፣ የጥንት ክርስቲያን ሀገር ናት ብሎ በጣም ነው የሚያከብሩት እና ገርሞኛል። እና አንዱ የሚያከብሩት በዛ ምክንያት ነው። ከዛ ሀገር ደግሞ ስዞር ምን ተፈጠረ? እዛው የመካነ ኢየሱስ አሁን ሉተራን፣ ፕሮቴስታንት ምናምን ቤቴል ምናምን ይባላል አይደል? እዛ አሁን ያሉ ሉተራን ቸርቾች እዛ ሀገር ቸርቾቹ ስያሜያቸው አንዱ ጫፉ ላይ ዶሮ ነው ያለው ቸርቹ። አዎ የኛ የጴንጤ ማለት ነው ሴንት ፒተር ቸርች ይላል። የቅዱስ ጴጥሮስ ቤተክርስቲያን ነው እንዴ? ምንድነው ዶሮ ስለ 3 ጊዜ የካለበት እና ቤተክርስቲያን ነው ነው ዶሮ እዛ ላይ አለ። ሌላው ደግሞ አንድ ቸርች ህንጻ ውስጥ ስገባ የጊዮርጊስ እንትኑ ሲገለው ጦሪዞ ይሄ ምንድነው ዘንዶ የጊዮርጊስ ጦሪዞ የሚገለው የለም ዘንዶ። እዛ ደግሞ ቅዱስ ሴንት ጆርጅ ቸርች ይላል። እሱ ደግሞ የማን ነው? ፕሮቴስታንት ነው። የፕሮቴስታንት ቸርች የፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች። አዎ እሱ ቅዱስ ጊዮርጊስ ቸርች ነው። ከዛ ደግሞ አንድ ቸርች ደን ጎበኘን፣ ሴንት ሜሪ ቸርች ይባላል። እሱ ደግሞ የቅድስት ማርያም ቤተክርስቲያን ማለት ነው። እንዴ እዛ ሀገር እንትን የምንለው እንዳውም እኔ ከመጣሁ በኋላ እንዴ ኮንቴክስቹዋላይዝ ማድረግ ያስፈልጋል። ዝም ብሎ የቦሌ ቸርች እንትን ቸርች የጉለሌ ቸርች ምናምን ከምትል ጉለሌ ቤቴል ቅድስት ስላሴ፣ ቦሌ ቤቴል ምንድነው መድኃኔዓለም ቤተክርስቲያን ምናምን እያለ መቀጠል ለምን አንችልም? ምንድነው ችግሩ የሚልሉ ኮንሰፕት ይዤ ኮንቴክስቱን ለመጠበቅ ወደፊት እንደሱ ነው እኛ የምንሰራቸው ቸርቾቻችን እንደሱ እናስመርቃለን እና ሌሎቻችሁም ከዚህ እንደምትወስዱ ተስፋ አደርጋለሁ። ከዚህ በኋላ ቅዱስ ገብርኤል ቸርች፣ ቅዱስ ሚካኤል ቸርች አይነት ነው የሚሉት። ቅዱስ ገብርኤል ሳይሆን እኛ ለምሳሌ አማኑኤል ኢየሱስ ስለ ኢየሱስ ቅዱስ ጊዮርጊስ ቸርች ካታ ቅዱስ ጊዮርጊስ ቤተክርስቲያን ከተባለ በእኛ ነው አሁን እንደ ኢትዮጵያ ነው የሚል እንደ ኢትዮጵያ ነው የሚል እንደ ኢትዮጵያ አሁን እናሰልክ አድርገን ያስቀምጥነው መድኃኔዓለምን መርጠናል፣ ኢየሱስ ቤተክርስቲያን መርጠናል፣ ክርስቶስ ቤተክርስቲያን መርጠናል። በዚህ ሰሞችን መሰየም እንዳለብን የአጥቢያ ቤተክርስቲያናት ሲሰየሙ አማኑኤልን መርጠናል፣ ስላሴን መርጠናል እና እንደዚህ አይነት አለ አይደለም እና በእነዚህ መሰየም ትችላለህ። ምን ችግር አለው? ስሙን ዝም ብለህ አሁን ለምሳሌ ሁሉም ኦኔሲሞስ ነሲብ የተወለደበት ላይ መካነ ኢየሱስ አንድ ቸርች ምን አለች? ኦኔሲሞስ ነሲብ አጥቢያ ማህበረ ምዕመናን ብላለች። በኦኔሲሞስ ነሲብ ከተሰየመ ምንድን ነው ችግሩ? በሌላ ጳውሎስ ቸርች ምናምን ይባል እኮ አለ አለ ጳውሎስ ቤተክርስቲያንም አለ ጳውሎስ ኤጳፍራ ምናምን እንደሚባል አሉ። እሱ አሁን እንደዚህ እንግዲህ አሁን በጥንቶቹ በጴጥሮስም ማድረግ ይቻላል ማለት ነው። ችግር አለ ማለት እና ኦርቶዶክስ ጉዳይ ስላነሳህ ነው እዚህ ነው እንጂ አሁን ወደ ውጭ ሀገር በምትሄዱበት ጊዜ በክብር እነሱ ራሳቸው ፕሮቴስታንቶቹ የጥንት የክርስቲያን ሀገር ብሎ ሲጠሩት ወይም ደግሞ ኢትዮጵያን ሲጠሩ ኦርቶዶክስ ነው ሪፈር የሚያደርጉልን። ወጣት ሆኜ ወደ ውጭ ሀገር ሄጄ ነበረ። ይህንን ነው ልላችሁ የምፈልገው። ገና እያየን እንጨምራለን እንደሆነ አሁን ገና እንድታዩት የምፈልገው አዲስ ቸርቾች እንመሰርታለን። ስማቸውን ደግሞ እንደ ሌሎቹ ሀገሮች እንደ አዲስ ደግሞ ስማቸውን እንቀይራለን እያሉ የሚያስተምሩ እና በቃ እያየን እንጨምራለን እንደሆነ በዚሁ እንድታዩት ነው። ከራሳቸው አንደበት ነው ይህን የሚናገሩት። እያየን እንጨምራለን። በቃ አሁን እንደ አዲስ ኦርቶዶክስ ግን ወጥ ሆነ የመጣችና የነበረችውን በሙሉ የምታረግ ነው። እንግዲህ ቅዱስ ጊዮርጊስን እናንተ ተጣሉ። እንግዲህ ከዚህ በኋላ ኦርቶዶክስ ብቻ ሳይሆን ፔኔኮስታን ሉተራውያን ቅዱስ ጊዮርጊስን ቸርች ብላ የመሰረተች ቸርች አላቸው እንዳለች ነው የሚናገረው። ያንን ለማለት ነው። ከዚህ ላይ ብዙ ትምህርት ወስዳላችሁ። ካስፈለጋችሁ እና ያሬዶም ሼር አደርግልሃለሁ። እንደዚህ ነው እንግዲህ ያለው ነገር
ይሄን ይመስላል። በቃ ይሄ እኮ የታወቀ ነው እኮ ዮኒ። አሜሪካ ሀገርማ ታውቀዋለህ አንተም ዞር ዞር ብትል በሉተሪያን ቸርች ብዙዎቹ በቅዱሳን ስም የተመሰረቱ ናቸው። የጊዮርጊስ በተለይ ብዙ ነው ያለው። የጊዮርጊስ ብዙ ነው ያለው። የድንግል ማርያም ብዙ ነው ያለው። የጳውሎስ፣ የጴጥሮስ፣ የማርቆስ አለ፣ የበርናባስ አለ። ባለፈው እንኳን ያቻለው እና ብዙ ነው ያለው። እንዲያውም የሉተሪያን ኢቭን ቀን አላቸው ባይዘው 365 ቀኑ ልክ እኛ ስንክሳር ብለን ቅዱሳን እንደምናስበው እነሱም በእያንዳንዱ ቀን ቅዱሳንን የሚዘክሩበት የቅዱሳን ጸሎት ራሱ ለብቻው ያለበት ስም ዝርዝር አላቸው አለ። እሱም በሌላ ቀን አሳያለሁ። ሙሉ ስም ዝርዝራቸው የጠራ ማለት ነው ሊትረጂያቸው ላይ የሴቶች ቀን ምናምን እያለ ይከበር የለ እንደዚህ በጣም ፕሬዚዳንት ዴይ ምን እየተባለ ይከበር የለን። በጣም የሚያሳዝነው እኛ ሀገር ላይ ልክ በቅዱሳን ስም ለመታሰቢያ አብያተ ክርስቲያናት እንደዚህ ሲሰየሙ በጣም ፕሮፓጋንዳ ነው ሲሰሩባቸው የነበረው። ልክ እንደምናመልካቸው ሌላ ባዕድ አምልኮ እንደምንከተል ልክ የማቴዎስ ወንጌል የሚል የኢየሱስን ወንጌል የያዘ ሰው በኢየሱስ ቤተክርስቲያን የከሌ ብሎ ቅዱስ ሲሰየም መታሰቢያ ብሎ መረዳት ሲቻል ሁሉም ነገር ማረጋገጫቸው እነሱ ፈረንጅ ነው ማለት ነው። አያቸው አሁን ፈረንጅ ሲያዩ አሃ ልክ ነበሩ ማለት ነው ብሎ እንደገና ማሰብ። ስለዚህ የእውነት መለኪያቸው ራሱ ነጭ ነው ማለት ነው። አሁን እንግዲህ ከቤተክርስቲያን ከጥንታዊቱ ፊት አንጻር ቤተክርስቲያን በታሪኳ እንዴት መጣች የሚለው ሳይሆን አንድን ነገር ለማረጋገጥ ግዴታ እነሱ እምነታቸውን የተቀበሉባቸው ነጮች ሄደው ማየት አለባቸው ማለት ነው። እና ያሳዝናል ብቻ ዋናው እነሱ ነው። ዮኒ ትልቁ አገኘና ላሳየህ አንድ ነገር ላሳየህ ደስ ይለኛል። የተናገርኩት ነገር ትክክል እንደሆነ ዝም ያው እኛ ያለምንም አናወራም ትላለህ። እንግዲህ ምን ይደረግ? እሺ ይሄ የሉተሪያን ዌብሳይት ነው። ያው the liturgy archive ይላል ላይንት ይልና የሉተሪያን ነው። እዛ ላይ ገብተህ the saints የሚላል እና the saint የሚለው ስትነካው ሉክ ይኸው ከነቀናቸው ኖቬምበር 30 ማጂ ጋር አበሻ እኮ የለም እኮ የፈረንጅ ነጭ ካለ የሚቀበለው እንጂ እንዳለ ይሄን ስተክስላቸው እኛ ያገባንም ይላል። ከዛ ይሄ ፊስት ዴይ ነው ባይዘው ፊስት ዴይ በዓል የሚያደርጉበት ነው ለነዚህ ለቅዱሳን። ይኸው በየቀኑ ኖቬምበር፣ ዲሴምበር 4፣ ዲሴምበር 3፣ ዲሴምበር 6፣ ዲሴምበር ይኸው ሆሊ ፋሚሊ ዴይ፣ ሴንት ስቴፈን የስጢፋኖስ የቅዱስ ስጢፋኖስ፣ ጆን ዳ አፖስትል የዮሐንስ ወንጌላዊ ይኸው ለምሳሌ ኤፒፋኒ ባፕቲዝም ኦፍ ዘ ሎርድ፣ ሜሪ ዘ ማዘር ኦፍ ጋድ ጃንዋሪ 1፣ ሆሊ ኔም ኦፍ ጂሰስ ይሄ ሁሉ የሚታሰብ ነው እንግዲህ ቤዝል ኦፍ ግሬቴን ግሪጎር ኦፍ ነዘኒየን የሆሊ ኔም ኦፍ ጂሰስ ኤሊዛቤት ይሄ ሁሉ ቅዱሳን በየዕለቱ የሚታሰቡ ናቸው። ይኸው ኤፕሪል ሜይ ከሜይ 1 እስከ ሜይ 31 ያው ከኤፕሪል 1 እስከ ኤፕሪል 30 ከጁን 1 እስከ ጁን 30 ከጁላይ 1 እስከ ጁላይ 31 ይኸው። ስለዚህ አሳ ጎርጓሪ ዘንዶ ያወጣል ነው ነገሩ። እኔ ገባህ? ያው የትራዲሽኑን ስለያዙ እነሱ ይዘውታል የትራዲሽኑን ስለያዙ። ግን አይ ዶንት ቲንክ ብዙ ሰው የሚያውቅ አይመስለኝም። በተለይ ፔንቴኮስታሎች they don't know ምንም ነገር የለም እኮ እኛን ከ1 እስከ 30 እያሉ በዓል ታከብራላችሁ ቅዱሳን ትጠራላችሁ ያሉ መከራ ያሳዩናል። ሁሉም ሰድ ብቻ አንድ ሰው አይኖርም። እውነቱን ልንገር ግን ይኸው እነዚህ ሁሉ እንግዲህ አመቱን ሙሉ ወሳኟ ኪቦርዷ ናት። እሷን ብቻ መውሰድ ነው። እነዚህ ሁሉ የሚታሰቡ ቅዱሳን ናቸው። እነዚህ ሁሉ ይኸው እነዚህ ሁሉ አመቱን ሙሉ ስም ዝርዝር ነው የማሳየው። ይኸው እንግዲህ በሙሉ ከ1 እስከ 30 ለዛም በአልፋቤት ነው ያስቀመጠው። የሚገርም ነው። እግዚአብሔር መልካም ነው እንደዚህ አይነቶቹን ፈጣሪ ስለገለጠ። ይሄ የአፖስትሎችና የሜጀር ሴንትስ ወይም ዋና ቅዱሳን ወይም ታላላቅ ቅዱሳን የሚባሉ የእነሱ ደግሞ ለብቻ የሚታሰቡበት ቀን አለ በደንብ። ምክንያቱም ለብቻ ተለይተው ሐዋርያትና ዋና ቅዱሳን እንትን የሚሉበት ለምሳሌ ክራይስት ኪንግ ኢየሱስ ክርስቶስ ክራይስት ኪንግ፣ ከዛ ሜሪ ድንግል ማርያም፣ ጆሴፍ፣ ሆሊ ፋሚሊ ፒተር፣ ፖል፣ ጄምስ፣ አንድሪው፣
John the Apostle, John the Baptist, Matthew, Mark, Luke, Thomas, Philip and James, Simon and Jude, Saint Barnabas, Mary Magdalene, Matthias, Stephen. እነዚህ ሁሉ ሜጀር ሴንትስ እና አፖስትል ተብለው የሚታሰቡ ናቸው። ዋው! እና ፊስት ዴይ ያላቸው እያንዳንዳቸው የሚታሰቡበት የሚዘከሩበት ቀን አለ ማለት ነው። ሰምታችኋል እንግዲህ ያለው ለሚፈልግ ሰው ይኸው the literature archive ይላል። ያው ጠቅላላ የሉተሪያን ሊትሬቸር የያዘ ነው። ያው welcome, this site is an attempt to gather into the one place various liturgies, prayers, sermons and anything else that Christian may find useful for prayer, contemplation and edification. I hope you are blessed by your visit ይላል። ያው literature archive, daily devotionals, prayers, Bible and reference, readings አለው ማለት ነው። ዛሬ እንግዲህ ከፍተኛ የሆነ እዛ ቤት ለነገ ፕሮግራም ይሆናቸዋል ብዬ አስባለሁ። ቃይቺን ሳምንት ይውሉብናል። ዋሉብን፣ ተመስገን ነው። ደስታ ነው ቀበለው። ስድብ የለም፣ ማንጓጠጥ የለም። እንዳያችሁት አንድም የስድብ ጉዳይ ሳይሆን የእውነት ጉዳይ ነው የወጣው። ሰሞኑን እንግዲህ ለሳምንት የሚሆን አጀንዳ ነው ይሄ። የሚቀጥለውንም እንከታተልና ለሌላ ሳምንት አጀንዳ እንዲሆናችሁ የእናንተን መጽሐፍ በማንበብ ብቻ ህዝቡን እናነቃለን። ህዝቡ መንቃት አለበት። ያልነቃ ብዙ በወንጌል ስም የተሸወደ ያታልሉት ከአድዋ ድል በኋላ የመጣ ሃይማኖት ይዛችሁ ህዝቡን ማጭበርበር ይበቃል። እንደ ሱቅ እየከፈትክ የኔ ነቢ ነኝ የኔ ጴንጤ ማለት ያኮረፈ ነቢ ማለት ነው። ሐዋርያ ማለት ይቅርታ፣ ሐዋርያ ማለት ወይም ደግሞ ነቢ ማለት ያኮረፈ ጴንጤ ማለት ነው። ስታኮርፉ የራሳችሁን ሱቅ ትከፍቱና ነው እኔ ቤት ነው የምትሉት። ያ ደግሞ እውነት በጣም ያሳዝናል። ሰው ግን እንዲረዳው ማድረግ ጥሩ ነው ብዬ አስባለሁ። እግዚአብሔር ይባረክ። እኔንም ያን ነገር ብዙ ነገር ሪሰርች ሳደርግ ነበር እዛ ገብቼ። በምታዩት መልኩ እንግዲህ እግዚአብሔር በፈቀደው ጊዜ ይሄ እውነት እየወጣ ነው። ሰው ይማራል። ሰው በደንብ አድርጎ ተምሮ እግዚአብሔርን ያገኛል። ኦርቶዶክስ ለዘላለም ትኑር። ትምህርቷም በሺህ ዓመታቶች ያለ የሐዋርያት ቅብብሎች ያለባት እንደሆነ እንድትረዱ ነው። ትምህርቱ በደንብ የምታዩት ነው። እግዚአብሔር ብርክ ያደርግልኝ። በጣም ነው የማመሰግናችሁ። መዝሙረ ያሬድም፣ መምህር ብሩክም፣ መምህር ኤፍሬም፣ ዲያቆን መኩንም እንዲሁም ደግሞ ዮሐድ ወንድማችንን እግዚአብሔር ይባርክልን። ተባረኩ ነው የምለው። እናመሰግናለን ዮኒዬ። ታንኪዩ። በጣም መልካም ምሽት ይሁንልህ። መምህር ብሩክ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ሰው አሜን። ለሁላችን ያሰማል። ትንሽ ፈታ አደርጋችኋለሁ ቤተሰብ በልሽ ዮኒ በእኔ ቋንቋ ቻው። በእኔ ቋንቋ ይከለሳል። ይሄ አሁን የተማርነው ትምህርት በዮኒ ማኛ በአራዶች ቋንቋ መከለስ አለበት። ዝም ብለን የምናየው ነገር አይደለም። በተለይ እኔ ካልቪኒስቶቹ ደስ ይሉኝ። አሁን እኔ ሳስበው ካልቪኒስት ማለት ባትፈልግም ተመርጣል አባቴ ባናት ተጠቀል የሚል ቋንቋ አለው። ካልቪኒስት ካንተ ሳይሆን እሱ ራሱ መርጦሃል። የታባክም አትሄድም። ብታጠፋም ተመልሰ ትመጣለህ። ብታጠፋም ተመልሰ ትመጣለህ። ሰው ብትገልም ቆራርጠ ብትበላም ብትቦጭቅም በቃ ተመርጣል። ባናት ትተከላታለህ። የትም መሄድ አትችልም። ካልቪኒስት ከሆንክ መጀመሪያ ተመርጣል። ሲፋቅ እዮዳብ ጉቶ ማለት ነው። ካልቪኒዝም ማለት አማን ሻሎም እና እዮዳብ ጉቶ ማለት ናቸው። ተመርጠናል። እንደፈለግን መሆን እንችላለን። አሁን አማንዬ የኛ ብራዘር ጫቷን ድቅቅ ስታረግ ራቁቷን ዱቅ ብላ ነበር ስለሚቻል። በዚህም ደግሞ ቀምቀሟን ይዛ የሆነ ቦታ ላይ ደው ስታረገው ነበር ስለሚቻል ነው። አማን ሻሎም ትመቸኛለች ስለሚቻል። እንዲሁም በቺኮሎጂ አንድ ሁለት ቺኳን ተበልታለች።
ስለሚቻል ተመርጧላ። ስለተመረጠ የፈለገውን ነገር ከማድረግ መብት አለ። የእግዚአብሔር ፈቃድ ነው። እግዚአብሔር ከፈቀደ በኋላ አንተ የፈለግከውን መሆን ትችላለህ ነው። ይሄ በጣም ደስ የሚል ነገር ነው። ትሄዳል። ሌላ ጸጋ ብቻ ትባላል። ጸጋ ብቻ ማለት በኢየሱስ ክርስቶስ እግዚአብሔር በሰጠን ጸጋ ብቻ ድነናል። ከዛስ ነው ጨዋታው። ራሱ የሞተን ይላል መጽሐፍ ቅዱስ ነው የሚልህ እኮ የሞተ ነው ያለ ስራ ምንም ነው። በጸጋ ካልተመላለስክ ገደል ነው የምትገባው። ያንን ምን ያደርጉታል? ለሰዎች እንዲቀል ምንድነው ሲስተሙ? አሁን እንደገባኝ ፔንቴኮስታል ማለት ቀለል አድርገህ መንግስተ ሰማያት ትገባለህ ብለህ ሰውን ስትረሳ አታደርገው። የእግዚአብሔርን መንገድ ሳይከተል መኖር ይችላል የሚል ሙድ ነው ያለው። ቀለል ያለ በቃ ኢየሱስ ጌታ ነው ብለህ ትጨፍራለህ። በቃ ይሁዳ ምንም ኤክስፔክት አይደረግም። ስራ የሚባለው ነገር ስለ ጸደቅኩ ነው የምሰራው። ሰርታችሁ አሳዩና፣ ሰርታችሁ አሳዩ። እኔ ሰርታችሁ ያሳያችሁኝ መጋዘን ከፍታችሁ ሰውን ብሩን ስገሸልጡ፣ ይኸው የኢዩ ጩፋን አይታችሁታል። እንዳትመጣብን አሉት። ለምን አሉት? ጸጋ ይበዛለት ሐዋርያ ኢዩ ጩፋ ወንድማችን እንዳትድርሽ እንዳትልብን አሉት። ፎዋይ ለምን? ጸጋውን ነው የሚሰራው። በረከት ያለው ሰው ነው፣ ምርጥ ሰው ነው ብላችኋል። ለምን አባረሩት? መንግስት መግለጫ ወጣ እና አዳነች አቤቤ መረጃውን ላጡ መሯት። በዘረፋ ሰው ተማሮ ሰውን ነው የምታስተምሩት ወይ ዘረፋ ነው የያዛችሁት ብላ መግለጫ ወጣች። ፈጣሪ ምስክሬ ነው የምለው፣ ላሳያችሁ። አዳነች አቤቤ መግለጫ ወጣች። ተማሩ ህዝቡ በቃ በተለይ ደቡብን አጠቡት ነው የምልህ። ላሳያችሁ። ይኸው የሚሰራማ ዳይብለ አገር እንዴት ትበለጽጋለች? ሳይረኛ ካልሰራ ለእኛ ነው የሰጠው ፈጣሪ አምላክ። ኢትዮጵያን የሰጠው ለእኛ ነው። የእኛ ሀገር ናት። እኛ ካለበጃጀናት፣ እኛ ካላሳመርናት ቃሉ እንደሚለው ምድርን ተንከባከቡ ስሯት እንድናለማት የሰጠው ለእኛ ነው አይደለ? ታዲያ ማን መጥቶ ያልማ? እኛ ለስራ እጆችን ካላበረታን፣ ካላነጽን፣ ካላነሳሳን፣ ስንፍናን ካልገጸጽን ማን ይመጣል? ቢመጣ እንኳን የሆነ ስልጠና እንደዚህ ሰጥቶ ሊሄድ ይችላል። ግን እስከ መስራት እስከ መጨረሻው ድረስ ዛሬ እኔ ዋጋ ከብዬ ብሰራ እንኳን የሚጠቀምበት ልጄ ነው፣ የልጅ ልጄ ነው፣ ሀገሬ ነው ብሎ መስራት የሚችል እንደ ዜጋው ማንም የለም። በዚህ ላይ ትንሽ ቅር የሚያሰኙ ግንኙነቶች እንኳን ቢኖር ለትልቁ ቪዥን ለትልቁ ዓላማ ብሎ መተባበር፣ እሷን ቻል ማድረግ ያስፈልጋል ማለት ነው። ጤናማ የሆኑ ግንኙነቶችን ማዳበር፣ መልካምነትን ከሌሎች ጋር መሯታል። መንግስቱን ላይ መረረው። እነዚህ እካክ ምን ያደርጋሉ? በየካፌው ይርመጠመጣሉ፣ በየስጋ ቤቱ ይርመጠመጣሉ። አይሰሩም። ሚራክል መን ይሏቸዋል፣ ያጭበረብሯቸዋል። አንድም የሚሰራ ፓስተር አታመጣ። አሁን ለምሳሌ ዲያቆን ወንድማችን መዝሙር ያሬድ ኢንፎርሜሽን ቴክኖሎጂ ኢንጂነር፣ ሶፍትዌር ኢንጂነር ሰርቶ ነው የሚበላው። እነ አኬ ሰርቶ ነው የሚበላው። እነ ልደት ሌሎችንም ወንድሞች ብታመጡ ወንጌልን ያውቃሉ። እነ ዮሐድ ሰርተው ነው የሚበሉት። እነዚህስ መዝሙር ከዘመሩ ወይ ፓስተር ነን ካሉ ቁጭ ብለው በየካፌ እየተርመጠመጠ እሑድ ይሄድና ገንዘብ ይዘርፋል። በየእሑዱ እየሄዱ ገንዘብ መዝረፍ። አሁን ለምሳሌ ወንጌላ ኤርምያስ የምትለው ዱቅ ብሎ ቲክታክ ላይ ተርመጥምጦ ምንም ነገር ለወንጌል ነው የተጠራው። ሌላ ነገር አትስራ ተብያለሁ ይላል። ምድረ ሌባ ነው ያለ። ስለዚህ እግዚአብሔር የተመሰገነ ይሁን። በመንግስት ደረጃ ኦርቶዶክስ አልተተቸችም፣ ወደፊትም አትተችም። ለምን? ያልሰራ አይብላ ነው የሚለው መጽሐፍ ቅዱስ ቃል። ስለዚህ የኦርቶዶክስ ልጆች ይሰራሉ። በእርዳታ ደረጃም ካያችሁ ማንንም ዘር ሳይመርጡ የሚረዱት 99% ኦርቶዶክስ። አሁን ለምሳሌ ማስተር አብነትን ከ80% በላይ የሚረዳው የኦርቶዶክስ ወንድምናቶች ነው።
በጣም የምንወደው ወንድማችን ነው። እሱ ፕሮቴስታንት ነው፣ ግን 80% በላይ የሚረዳው የኦርቶዶክስ ወንድም ናት። ለምን ሳይሰራ ይብላ ይባላል። የእነሱ ፓስተር ሆንክ ወይም ደግሞ ሐዋርያ ሆንክ ነብይ ሆንክ ከተባለ የሚሰራል ወፍ አታመጣም። ወፍ ይሄ የዘረፋ ሲስተም is a very simple one. It's easy. በጣም ቀላሉ ሲስተም ነው እና የሚዘገንን ሀብት አካብተውበታል። አምላካቸውን ረስተዋል። እንደምታዩት ገስት ሃውስ እያሉ ሰውን የሚዘርፉበት ብዙ ነገሮች አይተናል። እና እኔ የተረዳሁትን እኔ ያየሁትን ነው የምመሰክረው፣ ያላየሁትን አልናገርም። ሱቅ ነው የምትከፍተው። ማን ነው ቤተክርስቲያን ክፈት ያለ ብትለው ምን ችግር አለው ይላል። ማን ነው ቤተክርስቲያን ጋር ፈቃድ አለ ወይ ተሰጥቷል ወይ? ምን አይነት ትምህርት ነው የምታስተምር? የለም። ስለዚህ አሁንም የምላችሁ ምንድነው የኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ። የእነሱ ፕሮሞሽን በምንድን ነው? ታዋቂ ሰው እንደምንም ብለው ማበጠት ነው ሰው እንጂ የተማረ ሰው ትምህርቱን የሚያውቅ ወንጌሉን የሚያውቅ። ታዲያ ለምን እነ መዝሙር ያሬድን ጴንጤ ያላርጓቸውም? ያርጓቸው እስቲ ያርጓቸው። እነ ዘማርያምን እነ መምህር ኤፍሬምን ሌሎችንም የኦርቶዶክስ ታላላቅ አስተማሪዎችን ያርጓቸው እስቲ። በእውቀት የመጡ ወንድሞች አሉ። የውሃድ ወንድማችን ያርጉት እስቲ። የእነሱን ነገር ብትና አርገው አውጥተው ቁጭ አርጋ ያስተምራሉ። እግዚአብሔር ይባረክ። ስለዚህ ኦርቶዶክስ በመጨረሻው ዘመን አለት ላይ የተመሰረተች ስለሆነ በመጨረሻው ዘመን ወደ እሷ ብዙ ሰው እንደምታመጣ አርግታ ከ1 እስከ 30 ኦርቶዶክስ ታመልካለች ብላችኋል አይደለ? ሉተራውያን ከ1 እስከ 30 አላቸው። ምን ትሉ? ሉተራውያን ሙሉ በሙሉ ከ1 እስከ 30 አላቸው። በእነሱ ይቻላል ወይስ ለባሉ ድምቀት? እና ሌላው ማኩረፍ፣ መናደድ፣ ያልሆናችሁን አንድነት የውሸት አታምጡ። ከእንግዲህ እያመጣን መበተን፣ ከእንግዲህ እያመጣን የእናንተ ነገር ምንድን ነው? መበተን። ትምህርታችሁ መተን አሁን የኦርቶዶክስ ገድላት ላይ ለምን ፎከስ እንዳደረጉ አሁን ህዝቡ ነቅቷል። ለፈረንጅ ይቻላል፣ ለአበሻ አይቻልም። ይህንን ያየነውና እግዚአብሔር ብርክ ያርጋችሁ። እኔ በዚህ ነገር ላይ በጣም በጣም ደስተኛ ነኝ። በጣም ከሚገባው በላይ ደስተኛ ነኝ። በመንግስት ደረጃ ራሱ ሀገር ያስቸግራችሁ እናንተ ሆናችሁ ተገኛችሁ። የአዲስ አበባ አስተዳደር በእናንተ ላይ ነው መሮት የጠራችሁ። ዘረፋችሁ፣ ሳትሰሩ የምትኖሩ እንደሆናችሁ ተነገረ። ናይንን ተግባብተናል። በመንግስት ደረጃ ነው ለእናንተ መግለጫ ያወጣው። ይሄ ያሳፍራል። እንደ አንድ እምነት በኢትዮጵያ ደረጃ እንዴት አንድ እምነት ሌባ ነህ ተብሎ ይከሰሳል? እንዴት አታጭበርብሩ፣ ሰርታችሁ ብሉ እየተባለ እንዴት ከመንግስት መግለጫ ይሰጣል? እንዴት? በጣም ነው የሚያሳዝነው። ለእኛ ግን እግዚአብሔር ይባረክ። እግዚአብሔር መልካም ነው። እግዚአብሔር ይመስገን። ምንድን ነው ይሄን ሁላ ነገር ስላያችሁ በጣም ደስተኛ ነኝ። ወንድሞቻችንም እንዳልኳችሁ ነው። እኔ የጠፋው በግ ነኝ። ጠፍቼ ነበር ግን ጠቅሞኛል። እኔ ብዙ ነገር ብያለሁ። እንግዲህ ኦርቶዶክስን ብጥልጥል ያረኳት እኔ ሳየው ያ ሰው ድርሻዬን ስጠኝ ብሎ ከቤቱ እንደወጣው አይነት ማለት ነው። መጽሐፍ ቅዱስ ላይ አባቱ ቤት ድርሻዬን ስጠኝ ብሎ ወስዶ ሄዶ ብክን አድርጎት እንደመጣው ማለት ነው። ኦርቶዶክስም እንዲህ ብሎኛል ብላ ሳትል ዮኒ ማኛ እንዲህ ተሳድበዋል፣ እንዲህ ብለዋል፣ እኛን እኮ ሲያንጓጥ ነበር፣ ነገ እንዲህ ይለናል፣ ነገ እንዲህ ሊሆን ነው፣ ነገ እንዲህ ነው ሳትል ወንድሞቼ መጥተው አባቶች መጥተው
ሙሉ ትምህርቱን ለእኔም ሳይሆን ለብዙ ሰዎች እንዲማሩ ስላደረጉ እግዚአብሔር ይባረክ። እግዚአብሔር ይመስገን። እኔ በጣም ደስተኛ ነኝ። ስለዚህ በሙሉ የእናንተ ስራ፣ የተንኮላችሁ ስራ፣ ኦርቶዶክስን ጥላቻችሁ ስራ፣ የክፋታችሁ ጥግ ስታስገቡ እንኳን ስትወያዩ ስሜታችሁን እንኳን መቆጣጠር የሚያቅታችሁ እንደ እብድ የሚያደርጋችሁ እናንተን ያየ ነው። ኦርቶዶክሶች በእርጋታ ይጠይቃሉ፣ እናንተ እብድ ትሆናላችሁ። በተለይ ቨሪ ጀጅመንታል። እኔ ፕሮቴስታንት እያለሁ በጣም ጀጅመንታል ነበርኩኝ። በሰው ላይ መፍረድ፣ በጣም የሚቀና ሰው ላይ መፍረድ፣ ሰው ላይ መፍረድ። እኔ ድኛለሁ አልዳኑ እያልክ የመፍረድ ነገር በጣም ይኖራል። ሌላው ትልቁ ጸብ የፈረደባታለች የጌታ እናት። የጌታ እናት ጸበኛ ያደርጋል መንፈሱ። የጌታ እናትን በጣም ጸበኛ ያደርጋል። ስለዚህ እነዚህ ነገሮችን በጣም አለ። ስለ ቅዱስ ጊዮርጊስ ሉተራውያን ቤተክርስቲያን ላላቸው በስሙ ቅዱስ ጊዮርጊስ ሉተራውያን ቤተክርስቲያን ሰጣችሁታል። እንግዲህ ሉተራውያንን መጠየቅ ነው፣ ኦርቶዶክስን አይደለም። ሉተራውያንን ጠይቁ። ቀኖች ከ1 እስከ 30 ሰጣችኋል። እናንተ ነው የምትጠየቁ። ስለዚህ ያንን ነው የምለው። እንግዲህ አሁንም ዘማርያም እስካሁን ዝግጁ ነው። ወንድማችን መዝሙረ ያሬድ እስካሁን ለቀለሜ ዝግጁ ነው። እኔ ቤት ሳይሆን ቴዲ ሐዋሳ ቤት ገብታችሁ በማንኛውም ርዕስ ላይ ለመነጋገር ቀለሜ ወንድማችን ዝግጁ ናቸው። ተወያይ፣ አትደበቅ። እኔ ፊት የሚቆም የለም ብለ መዛት አይደለም። መጥተዋል፣ ትዝታው መጥተዋል። ካፓውን ይዘ ምናምን ማለት ሳይሆን መጥተ ተወያይ፣ አይዞ። እንደሱ ብታረጉና ከመደበቅ እውነቱ ሲወጣ ማንም ኦርቶዶክስ አይችልም ብላችሁ ነበር። አሁን ኦርቶዶክሶች መጥተዋል። 47,000 ትንንሽ ሆናችኋል። እኔ ያሳቀኝ ሰው እንዴት 47,000 ትንንሽ ይሆናል? እኛ ራሱ ለማክስ ምናምን ስንጣላ የሆነ 9 ትንንሽ ያደርጋለሁ ምናምን ተባብለን ነው ላስላስ የምንደራረገው። ሰው እንዴት 47,000 ትንንሽ ይሆናል? 47,000 ትንንሽ ለጤናችሁ ግን ጥሩ ነው። ኤኒታይም ከፕሮቴስታንት ቻሌንጅ የሚፈልግ ካለ እነ መዝሙረ ያሬድ ሬዲ ነኝ ብለዋል። ሬዲ ነኝ፣ ኤኒታይም ኑ እንወያይ ብለዋል። አትደበቁ፣ በተራችሁ መደበቅ አትጀምሩ። ኑ ተወያዩ። ስለ ወንጌል፣ ስለ ክርስቶስ ተወያዩ። ስለምትፈልጉት ነገር ተወያዩ። አትደበቁ። ለምንድን ነው የምትደበቁት? ኦርቶዶክስ ወንጌል አይችሉም ብላችኋል ነበር እንዴ? ብላችኋል ነበር። ለምንድን ነው የማትወያዩ? ቴዲ ቤት የቴዲ ቤት ክፍት ነው። ለምን አትወያዩ? ምንድን ነው ያስደበቃችሁ? እሱም ብቻ እንድትነግሩኝ ነው። አይችሉም ኦርቶዶክሶች ወንጌል የላቸውም ምናምን ተብለን ተሰክሻለሁ። አለፍጥግ ድረስ አቁም፣ ወንጌል ምንም ወንጌል የለም ተብያለሁ። ኦርቶዶክስ ደግሞ እኔ ወንጌል አለኝ ኑና እንወያይ አለች። ለምን አትወያዩ? ለምንድን ነው የማትወያዩት? እና እንደፈለግነን እያየን ጨምራለን። አትሁኑብን። እያየን ጨምራለን። የሆነ እምነት አታርኩት። ከአድዋ ድል በኋላ እንደመጣችሁ ደግሞ ልንገራችሁ ብዬ ነው። አንድ ኤፍሬም ባለ ጊዜ አለችው እኛ የጳውሎስ ሃይማኖት ነው ያለን ብላ መሰከስ ጀመረች። ኤፍሬም አኩቻ ትደላኛለች።
ሚውት አደረገችኝ። በሳቅ ሞትኩኝ። መርካቶ ሄደን 1000 ብር ጠፍቶብን እየፈለግን ነው። ከአኩቻ ጋር አልተገኘም። እና በጣም ነው የተመቸኝ። አሁንም እላለሁ ኦርቶዶክስ ወንድምና እህቶቼ ጠይቁ። መጠየቅ መልካም ነው። ያንን አድርጉ። ሰላማችሁ ብዝት ይበል። መልካም ጊዜ ይመቻችሁ።